ከባቢሎን ውጡ። Get out of Babylon. ከባቢሎን ውጡ። እቺን ቃል እንደምታቋትም አውቃለሁ። ባቢሎን ማናቃታለን። It's a place of confusion. የግራ መጋባት ያለበት ነው እንደምትሉ አዳምጣችሁ ጨርሱ። ግን ከባቢሎን ውጡ ይላችኋል የሰራዊት ጌታ እግዚአብሔር። ከባቢሎን ውጡ። ከባቢሎን ውጣ ወንድሜ፣ ከባቢሎን ውጣ። ባቢሎን ውጡ። ይህንን ለተከታታይ ጥቂት ሳምንታት አብረን የምንመለከተው የምናጠናው የመጽሐፍ ቅዱስ ክፍልና ሐሳብ ነው። እንደምታውቁት ባቢሎን ታሪካዊ ዳራዋ ከ1400 ከክርስቶስ ልደት በፊት የነበረች በንጉስ ናምሩድ የምትመራ ከተማ ነበረች። ከክርስቶስ ልደት 1400 ዓመት በፊት በአብርሃም ዘመን ደግሞ በጣም የሰለጠነች ከተማ ነበረች። ሲቪላይዝድ ሲቲ የምትባል በዚያን ዘመን ባቢሎን ነበረች። በንጉስ ናቡከደነጾር ደግሞ ወይም ከግብጽ እስከ ፋርስ ድረስ ወይም ኢራን ያሁኗ ኢራን ድረስ ተስፋፍታ የነበረች ሀገር ናት። በአንድ ወቅት የእግዚአብሔርን ሕዝብ ለ70 ዓመት በባርነት ያኖረች ከተማ ናት ወይም ሀገር ናት። በጭቆና ያኖረች ሀገር ናት። በ539 ዓመተ ዓለም ገደማ ደግሞ የእግዚአብሔር ነቢያቶች ታላቂቱ ባቢሎን ወደቀች ብለው የተነበዩባት ከተማ ናት። በዚያን ዘመን በፍጹም አቋማና ስራዋ የእግዚአብሔርን ስራና የእግዚአብሔርን ሕዝብ የምትቃወም ዋነኛ ጠላት የሆነች ሀገር ናት። This is historical background. ይህንን ማጥናት አሁን ምን ይጠቅማል? ምንም አይጠቅም። ታሪኳ በቃ መጽሐፍ ቅዱስ ላይ ያለውን ታሪኳን ሳጠና እቺ ናት ባቢሎን። ከክርስቶስ ልደት በፊት የነበረች በጣም የሰለጠነ ከተማ የነበረች እነ ናቡከደነጾር የገዟት ሀገር፣ እስራኤልን ለ70 ዓመት የገዛች ሀገር፣ የእግዚአብሔርን ሕዝብ በጠላትነት የምታውቅ ሀገር ናት። ይቺ ሀገር አሁን የለችምም። ለኛም ለአዲስ ኪዳን ሰዎች፣ ለዚህ ዘመን ሰዎች ምንም ትርጉም የላት፣ ምንም አትጠቅመን፣ ምንም ታሪክ የላት። የሚያስገርማችሁ ይህ በብሉይ ኪዳን የምናውቀው ታሪኳ እንዳለ ሆኖ በመጽሐፍ ቅዱሳችን የራእይ ምዕራፍ ውስጥ ራእይ ምዕራፍ 17 ላይ ብቅ ትልና አንድ ነገር ነገራችኋለሁ ይለናል እግዚአብሔር። ይሄ ነገርኳችሁን በታሪክ ደረጃ ከያዛችሁት የራእዩን መጽሐፍ ምዕራፍ 17 ከቁጥር 1 እስከ 7 ጉዳዩ ያለው እዚህ ውስጥ ነው። አሁን የምንወጣው ከዚህ ነው። ከዛ ሀገር በጊዜውም አልነበርንም፣ በታሪክም አልነበርንም። ኢራንም ሄደን አናቅም፣ ግብጽም ሄድን ጥቂቶች ልንሆን እንችላለን። ከዛ ሀገር ውጡ የሚል ኮንሰፕት አይደለም ያለው። ነገር ግን እንዴት በዚያን ዘመን የነበረች ባቢሎን እንዴት በአዲስ ኪዳን ተጻፈች? ላንብብላችሁ። በጌታ በኢየሱስ ክርስቶስ ስም አነባለሁ። የጆሮአችሁ ላይ የተቀመጠው በዚያው ስለሚለቅ ነው። በጌታ በኢየሱስ ክርስቶስ ስም አነባለሁ። እንዲህ ይላል። ሰባቱንም ጽዋ ከያዘው ሰባተኛው መልእክት አንዱ ወጣና ና
በብዙ ውኆች ላይ የተቀመጠችውን ታላቂቱን ጋለሞታ ፍርድ አሳይሃለሁ። የምድርም ነገሥታት ከእርሷ ጋር ሴሰኑ፣ በምድሩም የሚኖሩ ከዝሙቷ ወይን ጠጅ ሰከሩ ብሎ ተናገረኝ። በመንፈስም ወደ በረሃ ወሰደኝ። የስድብም ስሞች የሞሉባት 7 ራሶችና 10 ቀንዶች ባሏት በቀይ አውሬ ላይ አንዲት ሴት ተቀምጣ አየው። ሴቲቱም በቀይና በሐምራዊ ልብስ ተጎናጽፋ በወርቅና በከበረ ድንጋዮች በዕንቁዎችም ተሸልማ ነበር። በእጇም የሚያስጸይፍ ነገር የዝሙትም እርኩሰት የሞላበትን የወርቅ ጽዋ ያዘች። ሁላችሁም ቁጥር 5 ላይ ሆኑልኝ። በግንባሯም ምስጢር የሆነ ስም፣ ምን የሆነ ስም? አይሰማም። ታላቂቱ ባቢሎን የጋለሞታዎችና የምድር እርኩሰት እናት ተብሎ ተጻፈ። ምስጢር የሆነ ስም። በጣም ነው የሚገርመኝ። ስሙ ምንድን ነው? ካነበባችሁት ምን ምስጢር ይሆናል? ከተነበበ ምን ምስጢር ይሆናል? የቤተ ክርስቲያናችን ስም ባዚሊያ ይላል። ባዚሊያ የተባለው እናንተ ግሪክኛ እንድትችሉ አይደለም፣ እሱንም እንድታጠኑ አይደለም፣ ወይም ለማቀላጠፍ የተለየን ለማድረግ አይደለም። የእግዚአብሔር መንግስት ነው ያልነው። የእግዚአብሔር መንግስት ብለን ፈቃድ ስንጠይቅ የለም ስላሉን ተይዟል የእግዚአብሔር መንግስት ብሎ ስለያዙ እዛው ቆሜ ባዚሊያ ስላቸው የለም አሉ። ባዚሊያ በግሪክ የእግዚአብሔር መንግስት ነው፣ በአማርኛ የእግዚአብሔር መንግስት ነው። ስለዚህ የለም ስላሉኝ በቃ በሱ አድርጉልኝ፣ እኔ ምዕመኑን ግሪክኛ አስተምረዋለሁ። ችግር የለውም። ስለዚህ ባዚሊያ ማለት ምን ማለት ነው? የእግዚአብሔር መንግስት ማለት ነው። በቃ ነገር ግን ማንበብ መረዳት አይደለም። ባዚሊያ ብሎ ያነበበ ሰው ይገባዋል ማለት አይደለም። አሁን መጽሐፉ የሚለው ምንድን ነው? ምስጢር የሆነ ስም አለና ታላቂቱ ባቢሎን አለ። ባቢሎን ምስጢር ነው ማለት ነው። እግዚአብሔር ይፍታልን። ካልፈታልን አናውቀውም። አንድ ጊዜ በማኔ ቴቄል ፋሬስ የሚል ጽሑፍ ተጻፈ አይደለም በእግዚአብሔር ጣት ግድግዳ ላይ እና ምንድን ነው የሚለው ሲባል ያነባሉ። ንጉሥ ሆይ ማኔ ቴቄል ፋሪስ ነው የሚለው አሉት። ምን ማለት ነው? እኔ እንጃ። ማንበብ ማወቅ አይደለም። እስቲ በሉት፣ እስቲ በቱላችሁ አልተስማማንም። እስቲ በሉት፣ ማንበብ ማወቅ አይደለም። እናንተም አነበባችሁት እኮ ቁጥር 5 ላይ በግንባሯ ምስጢር የሆነ ስም ታላቂቱ ባቢሎን የጋለሞታዎችና የምድር ርኩሰት እናት ተብሎ ተጽፏል ወይም ተጻፈ። ምን ማለት ነው? ማናት ባቢሎን? ምን ማለቱ ነው ይሄ? አንድ ጃንደረባ ነበር፣ በጣም ጎበዝ ጃንደረባ፣ ኢትዮጵያዊ ጃንደረባ ይባላል። ከኢየሩሳሌም ሰግዶ ሲመለስ የኢሳይያስን መጽሐፍ ያነባል። የሚያነባው ክፍል ደግሞ የኢሳይያስን መጽሐፍ ነው። በሸላቾች ፊት ዝም እንደሚል ዝም አለ ምናምን እያለ ያነባል እና ፊልጶስ ወደ እሱ አጠገቡ ተጠጋና ጌታው የምታነበውን ታውቀዋለህ ሲለው፣ ምን አውቀዋለሁ እኔም እንዴት ይገባኛል? እኔ እኮ በቃ የማንበብ ሱስ ስላለብኝ ነው ማነበው። ማንበብ ማለት መረዳት ማለት አይደለም። ሊሰግድ ይችላል፣ አልተረዳውም። ሄዶ ይሰግዳል፣ በየዓመቱ ይሰግዳል። በጣም ይሄ በጣም ጎበዝ አንባቢ ነው። በዚያን ዘመን ባለ ቴክኖሎጂ በሰረገላ ላይ ቁጭ ብሎ መጽሐፍ የሚያነብ ሰው ነው። ይሄን ነው እንደ ፊደሉ የሚያክለው? እንዴት ነው ሰው ሰረገላ ላይ ቁጭ ብሎ የሚያነበው? እንዴት ሊነበብ ይችላል? ያነባል፣ ግን ምን እንደሚል አያውቀውም። አማኝ ነው፣ ሰጋጅ ነው፣ ጸላይ ነው። ሄዶ ሰግዶ ነው እየተመለሰ ያለው። ያነባል፣ ግን አይረዳውም። ስለዚህ መጽሐፍ ቅዱስ ዛሬ ወይም እግዚአብሔር ዛሬ አንድ አዲስ ነገር ሊያስታውቀን ወዷል። ማናት እሷ? ባቢሎን ማናት? ውጡ ሚለን። አሜን ነው። እግዚአብሔር ከዚች ከተማ ያውጣን።
ከዚች ባቢሎን ተብላ ከተጻፈች በብዙ ሰዎች ላይ ከተቀመጠችው በብዙ ውሆች ላይ ከተቀመጠችው ከዚህ ባቢሎን እግዚአብሔር ያውጣን። እኔ ነግራችኋለሁ፣ ይሄንን የትንቢት መንፈስ አካፍላችኋለሁ። የመጨረሻ በዚህ ዘመን መጨረሻ የምናመልጠው ፈጥነን ወጥተን ራሳችንን በተራራ ላይ አቁመን የምናየው ክፉ መንፈስ፣ ክፉ ስራት፣ ክፉ ስቃይ ባቢሎን ናት። ባቢሎን በጣም ነገሯን ሁሉ አጥብቃ አተኩራ ያለችው ቤተ ክርስቲያን አካባቢ ስለሆነ በኋላ እንመጣበታለን። እግዚአብሔር ከባቢሎን ያውጣን። very simple question። ባቢሎን ኮንፊውዥን ማለት ነው አይደለም? ግራ መጋባት ማለት ነው አይደለም? ግራ ከተጋባውበት ግራ ከሚያጋባኝ ሰፈር እወጣለሁ በሉ እስቲ። ግራ ከተጋባሁበት እስቲ በሉት ሰፈር እወጣለሁ። ግራ እየተጋባን ያለነውም ቸርች ነው፣ ግራ እያጋባንም ያለነው ቸርች ነው። ስለዚህ እንዲህ አይነት መንፈስ ከሚሰራበት አካባቢ ፈጥኜ እወጣለሁ። ብዙዎቻችሁ ቤተ ክርስቲያን ሰልችታችሁ ደክሟችሁ አስጠልቷችሁ የቀራችሁት ግራ ጋብታችሁና ግራ ጋብታችሁ ነው። ግራ ተጋብተን ነው። የቤተ ክርስቲያን ነገር ግራ ገብቶን ነው። እዚህ ወዳጆቼ፣ እዚህ ቅርብ ያሉ ሰዎች ጎረቤቶቼ መጡና እናንተ ደግሞ ማን ትሆኑ ብለን እያሰብንበት ነው። ድሮ እኮ ክርስትና እንደዚህ አልነበረም። ክርስቲያን ነው ሲባል ደስ ብለን የምንሄድ ሰዎች አሁን ክርስቲያን ነው ስትሉ ምን አይነት የትኛው ክርስቲያን እየተባለ እኮ ነው። ምን አይነት ጤናማው ነው ጤናማ የሌለው ነው። እና ምን አለ ከኛ ጓሮ የሚጮሁ ነበሩ። ዝም ብለው እየጮሁ ማታ ማታ የሚደባደቡ ነበሩ። እንደነሱ ይሆኑ ብሎ ለዛውም የጨነቀው ክርስቲያኑ ቢሆን ኦርቶዶክሱ ነው ባካችሁ ቼክ አርጉልን የሚለው። አሁን ሰፈር ስንገባ በረከት መሆን ሲገባው ጭንቀት መሆን፣ አሕዛብ ሲጨንቀው እኛ ስንመጣ ሲጨንቀው አያሳፍርም እንዴ? ከዚህ ግራ መጋባት እግዚአብሔር ነፃ ያውጣን። መጡ እነዚህ ቅዱሳን፣ መጡ እነዚህ የእግዚአብሔር ሰዎች፣ መጡ የእግዚአብሔርን ስም የሚጠሩ። አሁን ልጆቻችን ከተያዙበት የተለያየ እስራት ነፃ ያወጣሉ ማለት ሲገባ እነዚህ የመጡት ደግሞ የቶቹ ይሆኑ? ይበጠብጡን ይሆን ብሎ በዚህ ስም በዚህ ታሪክ ከመታወቅ በላይስ ውድቀት አለ? አሁን እንወድቃለን ብላችሁ ትፈራላችሁ እንዴ? ከዚህ በላይ ውድቀት አለ? ከዚህ በላይ ውርደት አለ? ከዚህ በላይ ማፈሪያ መሆን አለ? እናንተ ቸርች የቀራችሁት እናንተ ራሳችሁ ግራ ገብቷችሁ አይደለም እንዴ? አውቃችሁ በጣም የላቀ ዕውቀት ባለቤት ሆናችሁ አስተዋይ ሆናችሁ ቤተ ክርስቲያን ያለችበት ደረጃ ዝቅተኛ እናንተ ከፍተኛ ሆናችሁ ነው እንዴ ከቤተ ክርስቲያን የቀራችሁት? ሰልችቷችሁ፣ አገልጋዩ ግራ ጋብቷችሁ፣ ተገልጋዩ ግራ ጋብቷችሁ በመቀመጫ እንጂ በሐሳብ አብረን ጎን ለጎን የማንቀመጥ ሆነን አይደለም እንዴ? እርስ በርሳችን የተጠላለፍን። ከዚህ በላይ ባቢሎን አለ? የዘረኒ ባቢሎን ከዚህ ውጪ? በቋንቋ ማንግባባ፣ በሐሳብ ማንግባባ፣ በፍላጎት የማንግባባ፣ በምርጫ የማንግባባ። ይሪሜምበር እዚህ ስንመጣ እግዚአብሔር ያካፈለን ነገር አብረን መቀመጥ ከቻልን አብረን እንጠፋለን። ይሄ እውነት ነው። የትኛውም መንግስት፣ የትኛውም ማህበር፣ የትኛውም እድር፣ የትኛውም ጎሳ፣ የትኛውም ሃይማኖት፣ የትኛውም ትዳር አብረን መቀመጥ ካልቻልን አብረን ነው ምንጠፋው። አንዱ የሚተርፍበት አንዱ የሚኖርበት አንድም ሀገራዊም መንፈሳዊም ሃይማኖታዊም ጎሳዊም ጉዳይ የለም። ለዚህ ነው መንግስት አብረን መቀመጥ እንኳን ቢያቅተን አብረን የምንቀበርበትን ቦታ ይሰጠን። የኛ ብቻ ነው የመቀበሪያ ቦታችን አንድ የሆነው፣ የሌሎቹ የተለያየ ነው። ምክንያቱም አብራችሁ መቀመጥ ቢያቅታችሁ እንኳን አብራችሁ ተቀበሩ ብሎ በቀብር ስፍራ ብቻ ነው የተግባባ ነው። በምንቀበርበት ቦታ ብቻ ነው አብረን። ሃይማኖት አይጠይቅ፣ ጥምቀት አይጠይቅ፣ ሃይማኖታዊ ስርዓት አይጠይቅ፣ ዶክትሪን አይጠይቅ። እዛ ስንቀበር ጳጳስ አይጠይቅ፣ መሪ አይጠይቅ፣ ቢሾፕ አይጠይቅ፣ ሐዋርያ አይጠይቅ፣ ነቢይ አይጠይቅ፣ ሁላችንም ሃይማኖት አይጠይቅ፣ የትኛው ጎሳ እንደሆን አይጠይቅ።
አብረን በተርታ የተኛ ነው የመቃብር ቦታ ብቻ ነው። ስለዚህ አብረን መቀመጥ ካልቻልን አብረን እንደምንጠፋ እንዳትረሱት። This is the place of confusion. የመጥፋት ቦታ፣ የግራ የመጋባት ቦታ ስለሆነን እግዚአብሔር ምን ይላችኋል? ከባቢሎን ውጡ። ቀስ ብላችሁ አጠገባችሁ ያለውን ሰው ንገሩት፣ ከባቢሎን ውጣ በሉት። እስቲ በሉት፣ ከባቢሎን ውጣ። እኔ ቤተ ክርስቲያን ግራ ገብታኛለች፣ ግራ ተጋብቻለሁ። በአገልጋዮቹ ግራ ገብቶኛል፣ በመሪዎቹ ግራ ገብቶኛል። ስንት ነው የሚፈቀደው ማግባት? 2 ነው 3 ነው? ግራ ገብቶኛል። ነቢይ ማለት ግራ ገብቶኛል። ሐዋርያ ማለት ግራ ገብቶኛል። የቱ ነው አገልጋይ የቱ ነው ተገልጋይ? ግራ ገብቶኛል። የኛ ግራ መጋባት ብቻ አይደለም፣ ሀገር ግራ ገብቶታል። እኔ ፓስተር አቤ ንግግር ሁሌ እደነቃለሁ። አቤ ከደቡብ አቅጣጫ የመጣ ነው፣ ሲናገር ከሰሜን ነው የሚመጣው። ሁሌ መድረክ ሲናገር ከሰሜን ነው ቋንቋ። ሁሌ እገረማለሁ። የአመራር ድርቅ የመታው ይህ አማርኛ አይገርምም? ታንክ ዩ። የአመራር ድርቅ የመታው የገንዘብ ጠኔ የመታው ባንክ ይዘን ይላል። እንደዚህ አይነት ቋንቋ ታንክ ዩ ይጨብጨብለት። በእውነት ለፓስተራችን ይጨብጨብለት። በዚህ ደረጃም ተገልጾ በገባን ጠኔ የመታው ሀገር፣ የአመራር ጠኔ፣ የፖለቲካ ጠኔ፣ አብሮ የመስራት ጠኔ የመታው ማህበረሰብ፣ ድርቅ የመታው ምድራዊ ድርቅ፣ ፖለቲካዊ ድርቅ፣ አብሮ የመስራት ድርቅ፣ አብሮ የመብላት ድርቅ፣ አብሮ የማደግ ድርቅ የመታው ሀገር ውስጥ ሆነን እግዚአብሔር ከዚህ ያውጣን። መውጣት ይሁንላችሁ። ያው የመጽሐፍ ቅዱስ አስተማሪ ስለሆንኩ የምታነቡትን የመጽሐፍ ቅዱስ ክፍል የተነበበውን የመጽሐፍ ቅዱስ ክፍል ፍሬ ሐሳብ ለማግኘት 2 መሰረታዊ ነገር ልንገራችሁ። መጀመሪያ የመጽሐፍ ቅዱሳችሁን ስትከፍቱት ያነበባችሁት የመጽሐፍ ቅዱስ ክፍል ያነበብኩት የመጽሐፍ ቅዱስ ክፍል ምንድነው? አይሰማኝም። ራእይ መጽሐፍ ነው። The book of Revelation የራእይ መጽሐፍ ነው። የተረት መጽሐፍ አይደለም። በራእይ የታየ ነው። ነባራዊ አይደለም። ተጨባጭ ነገር አይደለም። ህልም እንደመናገር ራእይ እንደመናገር ሐዋርያው ዮሐንስ ወደፊት ስለሚሆነው ነገር በራእይ ያየው ነው። ስለዚህ ራእይ ተርጓሚ ይፈልጋል። ህልም አይታችሁ እንኳን ለሕፃናት ነግሩ። ሕፃንም ህልም አየ ተብሎ ደግሞ አይደመጥም አይደል? አንድ ሕፃን አሁን ህልም አየው ሲል ጆሮም አሰጡት። ነገሩ ህልሙ የሚናገረው ከእድሜው በላይ ሲሆን ነው። ትንሽ አቴንሽን ምን አልክ ምትሉት። ህልም እናንተ ስታዩ ደግሞ ከእድሜ ከናንተ የበሰለ ወይ መንፈሳዊ ወይ በእድሜ ጠንከር ያለ ሰው ላይ ነው ልትነግሩት የምታስቡት። ለምንድን ነው ለሱ ልትነግሩት የምታስቡት? ሊተረጉመው ይችላል ብላችሁ ነው። እናንተ አሁን በህልማችሁ እኔ ኃይለኛ ጥቁር ውሻ ሲያሳድደኝ ያደርኩት ዛሬ ሲባል እንግዲህ ስትወጣና ስትገባ ጠንቀቅ በል። ጥቁር ካየሽሽ አይባልም። ነገሩ ህልም ነው። ጥቁሩ በምን ይፈታል? መሮጡስ በምን ለምንስ አሯሯጠኝ ተብሎ ይፈታል እንጂ ጥቁር ውሻ ባየ ቁጥር አይደነበርም። አማይ ራይት። ስለዚህ ራእይ ነው መጽሐፉና ፍቺ ይፈልጋል። እስቲ በሉት መጽሐፉ ራእይ ነውና ፍቺ ይፈልጋል። ነቢዩም ሐዋርያው ዮሐንስም አየሁኝ ከሰባቱ መላእክት አንዱ ወደዚህ ውጣ ብሎ ሲናገር በራእይ ሰማው። አየሁ፣ አንድ ነገር አየሁ ይላል። ይህንን ፍቺ ካልሰጠነው በስተቀር ስለማይገባን መጽሐፉ የራእይ መጽሐፍ መሆኑን ማስተዋል በጣም አስፈላጊ ነው። ፍቺ ይፈልጋል። ሁለተኛው ልነግራችሁ የምፈልገው መጽሐፍ ቅዱስ በራሱ 2 ገጽ ያለው መጽሐፍ ነው።
the book himself መጽሐፍ ቅዱስ 2 ገጽ ብቻ ነው። በ66 ምዕራፍ በ2 ገጽ የተዘጋ ነው። አንደኛው ፊደል፣ ሁለተኛው መንፈስ አይደለም፣ ሌላ ታሪክ የለው። ፊደሉን አንብበህ መንፈሱን ካላገኘህ እያነበብክ ያለው የታሪክ መጽሐፍ ነው። መንፈሳዊ የሚያደርገው የቃሉን ትርጉም ስታገኘው ብቻ ነው። መጽሐፍ የሚያነቡልንን ሰዎች ሳይሆን ትርጉሙን የሚነግሩን ሰዎች እግዚአብሔር ያስነሳልን። ምን ማለት ነው ለምንለው ጥያቄ ምላሽ የሚሰጠን ሰው ነው የምንፈልገው። መጽሐፍ ቅዱስ ገለባና ፍሬ፣ ጨለማና ብርሃን፣ ሞትና ሕይወት፣ ውጭና ውስጥ፣ ፊደልና መንፈስ ያለው ቃል ነው። ፊደሉን እያነበብን መንፈሱን ለማግኘት እግዚአብሔር አይኖቻችንን ይክፈተው። ታሪኩን እያነበብን መልእክቱን ለመገናኘት እግዚአብሔር ይርዳን። ስለዚህ የራእይን መጽሐፍ ለመተርጎምና ሐሳቡን ለናንተ ለማድረስ ይሄንን የጻፈው መንፈስ፣ ይሄንን መልእክት የሚናገረው መንፈስ፣ የእግዚአብሔር መንፈስ እርሱ ሊያገኘን ይገባል። ምን ለማለት? ባቢሎን ማናት? ማናት? ምስጢር ማለት ምን ማለት ነው? ይሄ ባቢሎንም ምስጢርም የሚለው ቃል አሁን ካለንበት የቤተ ክርስቲያን ተጨባጭ ሁኔታ፣ አሁን እኔ ከምኖረው የአዲስ ኪዳን ሕይወት ጋር ምን ተዛማጅነት አለው? ምን ግንኙነት አለው? እንዴት ልገነዘበው እችላለሁ? እግዚአብሔር በኢየሱስ ክርስቶስ ስም ያብራልን። ለሚጎቱ አንደኛ ቆሮንቶስ ምዕራፍ 4 ቁጥር 1 ሁላችሁም ካላችሁ አውጥታችሁ ከኔ ጋር ተናበቡ። እኔ አንብቤ እናንተ ሰምታችሁ ለሌላ ሰው አትንገሩ። አይናችሁ ከፊደሉ ጋር ይገናኝ። መጽሐፍን ተጠግቶ ማንበብ የምለው ለዚህ ነው። አንዳንዶቻችሁ ሰምታችሁ ነው የምትናገሩት፣ አንብባችሁ አይደለም። ስለዚህ ምን ይላል? ስሙት። እንዲሁ ሰው እኛን እንደ ክርስቶስ ሎሌዎችና እንደ እግዚአብሔር ምስጢር መጋቢዎች ይቁጠረን። እኔ ታሪክ አስተማሪህ አይደለሁም። እኔ የሃይማኖት አስተማሪህ አይደለሁም። እንደ እግዚአብሔር ሎሌ ቁጠረኝ፣ የእግዚአብሔርን ምስጢር እንደሚመግብህ። እኔ የእግዚአብሔር ምስጢር መጋቢ ነኝ። እስቲ በሉት። አንዳንድ ሰዎች አሉ ታሪክ ሲያወሩ አዋስተው ሲያወሩ አፋችሁን ከፍታችሁ ሰፈራችሁ ስለሆነ ደስ የሚላችሁ የታሪክ ሰዎች ስለሆናችሁ። አንዳንድ እኔ በጣም አሮን ነው ምን ለማድረግ እንደተፈለገና እንደዛ እንደሚነግሩን አላቅም። ሲያስተምሩን ሲናገሩ ቅድም አነበብኩላችሁ ታሪኩን። በቃ ባቢሎን ማለት ያ ነው ታሪኳ። ከ1400 ዓመት በፊት የነበረች በአብርሃም ጊዜ የሰለጠነች ከተማ፣ እነ ናምሩድ የገዟት ከተማ፣ የእግዚአብሔር ሕዝብ ጠላት የነበረች ከተማ። በቃ ይሄ ነው ታሪኳ። ይሄንን ታሪክ አዋስተው የሚነግሩን አሉ። ይገርማችኋል፣ በ1400 ከክርስቶስ ልደት በፊት ያቺ ከተማ በኢየሩሳሌም በስተምስራቅ 500 ኪሎ ሜትር ላይ ትገኝ። what do you want to do? ምንድነው ትነግረን የፈለገው? ቪዛ አውጥተን ሄደን ያት አላችሁ እኮ ማፈሪያ የሆናችሁ ከኢየሩሳሌም ውሃና አፈር አምጥታችሁ መሸጡ ማፈሪያዎች፣ ማፈሪያ የኢየሩሳሌም ተጓዥ ብላችሁ የምታስቡ ማፈሪያዎች ሄዳችሁ እዛ ቦታ ላይ ቆማችሁ ይገርማችኋል። እዚህ ቦታ ላይ ኢየሱስ ክርስቶስ ቆሞ ይገርማችኋል። እዚህ ጋር ነበር ውደቅ ያለው። ውይ ጌታዬ፣ ውይ ጌታዬ፣ እዚህ ጋር እስቲ ፎቶ እንነሳ እስቲ እዚህ ጋር ምናምን እያላችሁ የምታሾፉ ሰዎች አላችሁ። we are spiritual people። እኛ መንፈሳዊ ሰዎች ነን። አሜን ነው። አሁን ክርስቶስን በስጋ የምታውቁት ቢሆን እንኳን ከእንግዲህ በኋላ በስጋ ልታውቁት አይገባም ማለት ጳውሎስ። እርሱ መንፈስ ነው። ደግሞም በዘር ብትፈልጉ አይሁዳዊ ብላችሁ የምታውቁት እንኳን ቢሆን አሁን የቀድሞ አይሁዳዊ ቀርቷል። ማንም በክርስቶስ ቢሆን አዲስ አይሁዳዊ ነው።
እንዴት ነው ይህን ታብሌት መዋጥ ያቃታችሁ? ኢየሩሳሌምን ማየትም ቦንጋንም ማየትም እኩል ነው። ይዳዝምን እንትን ከእምነት አንጻር ከታሪክና ከድል አንጻር ከሆነ እዩት። ለምን ላሊበላ አትሄዱ? ዋንቺ ጎ ዴር ለምን አክሱም አትሄዱ? ለምን ጎንደር አትሄዱ? ለምን አሁን የተፈጠሩትን ከተሞችና መንደሮች አታዩ? ምንድነው ልዩነቱ? ነገሩን በህይወታችሁ ወቁት እንጂ በታሪክ ማወቅ ጥቅም የለው። የክርስቶስን ጉዞ የክርስቶስን መነሳት መውደቅና መሞት በህይወት ወቁት እንጂ በታሪክ ማወቅ። ይሁዳ የምትባል ከተማ ነበረች። ከኢየሩሳሌም በ50 ማይልስ ትርቃለች። ይገርማችኋል። እዛ ጴጥሮስ ተወለደ፣ ማሞ ተወለደ፣ አየለ ተወለደ። ይገርማችኋል። ለምንድነው ተገረሙት? በታሪክ ሆነ፣ አለፈ፣ አለቀ። እኔ እናንተ ምን ጠራቸው የእግዚአብሔር ሰዎች መጽሐፍ ሳይኖር እግዚአብሔርን ያወቁ ናቸው። መጽሐፍ ሳያነቡ እግዚአብሔርን የተከተሉ ናቸው። ከኒው ልትነግረኝ ትችላለህ? አብርሃም እያነበበ ያመነውን መጽሐፍ፣ ይስሐቅ፣ ያዕቆብ፣ የቶቹ የነቢያት መጽሐፍ ሰዎች ናቸው መጽሐፍን እያነበቡ እግዚአብሔርን የተከተሉት? እግዚአብሔርን በሕይወት ልወቀው ሲበሉት ሲበቱላችሁም። ለዚህ ነው ጳውሎስ ይሄ ነገር ስለገባው እንደ እግዚአብሔር ሎሌዎችና እንደ እግዚአብሔር ምስጢር መጋቢዎች የቁጠረን ሕዝቡ ምስጢር ልነግርህ ቆሜያለሁ እንጂ ታሪክ ላወሳልህ የለውም። መጽሐፉን ሲነግረን ነገሩ የተጻፈው በምስጢር ነው፣ በምስጢር ነው። መጽሐፉ የተጻፈው በምንድን ነው? በምስጢር ነው አለን ጳውሎስ። ስታነቡት አማርኛ ይመስላል። ስታነቡት ማንበብ ስለቻላችሁ የገባችሁ ይመስላል። ስታነቡት ምናልባት የተዋዛ በጣም የሚያባባ ስለሆነ ወዳችሁት ደስ ብሏችሁ እንደው ከንፈራችሁን መጣችሁ ሰምታችሁ ሊሆን ይችላል። ጉዳዩ እሱ ጋር አይደለም። ጉዳዩ ታሪኩ ጋር አይደለም። ጉዳዩ ዜናው ጋር አይደለም። ጉዳዩ ምሳሌው ጋር አይደለም። ጉዳዩ ግጥሙ ጋር አይደለም። ጉዳዩ ትንቢቱ ጋር አይደለም። ጉዳዩ ምስጢሩ ጋር ነው። እግዚአብሔር ያብራልን። ለዚህ ነው የራእዩ መጽሐፍ ምስጢር የሆነ ስም አለን። እስቲ ሌላ ቃል አንብብላችሁ፣ በጣም የምታውቁትን ቃል አንብብላችሁ። ሮሜ ምዕራፍ 16 ላይ ልውሰዳችሁ ፈጠን እያልን። ሮሜ ምዕራፍ 16 ቁጥር 25 ሮሜ ምዕራፍ 16 ቁጥር 25 እንግዲህ እንደ ወንጌል ስለ ኢየሱስ ክርስቶስ እንደተሰበከ ከዘላለም ዘመንም የተሰወረ አሁን ግን የታየው በነቢያት መጽሐፍ የዘላለም እግዚአብሔር እንደ አዘዘ ለእምነት መታዘዝ ይሆን ዘንድ ለአሕዛብ ሁሉ የታወቀው ምስጢር እንደተገለጠ መጠን ምን ለሚያደርገን ካልተገለጠ መበርታት አይቻልም። መበርታት በሕይወት በምስጢር መገለጥ የሚመጣ ነው። በተገለጠ ጊዜ፣ ባየነው ጊዜ፣ በተረዳነው ጊዜ፣ ባወቅነው ጊዜ ለሚያበረታን ብርታትን የሚሰጠን የእግዚአብሔርን ቃል ምስጢር መገለጥ ይጠባበቃል። የክርስትና ድክመቱ የኃጢአትና የሰይጣን ብርታት አይደለም፣ የእግዚአብሔር ቃል መገለጥ መታጣቱ ነው። ቤቱ አሜን ይላል። የደከምነው ሰይጣን አይሉ አይደለም። አይሎ ማያቅም፣ ወደፊትም አያይልም፣ ወደፊትም ማየል አይችልም። ማየል የተሰጠው ለኛ ነው። ነገር ግን በመገለጡ ብርታት፣ በምስጢሩ መፈታት፣ በምናገኘው መረዳት እየበረታን ስንመጣ ሃሌሉያ። በታሪክ አይደለም፣ በታሪክም አይደለም፣ በሰው ታሪክም አይደለም። እግዚአብሔር ነበረ የሚባለው ያንተ ታሪክ ሲገለጥ አይደለም።
የአያትህ የአባትህ እርግማን ሲነገረን አይደለም እኛ የምንበረታው። አንተ ከፈለክ በርታ በሱ። የእግዚአብሔር መገለጥ የእግዚአብሔር ሐሳብ መምጣት ነው። እስቲ በሉት፣ ንገሩት። በሐሳቡ መምጣት መገለጥ እንበረታለን እንጂ ባንተ የተወሳሰበ ላንተ ራሱ ጫፍና ራሱ ለጠፋው ህይወትህ ያንተ መፈታትም መታሰርም ለቤተ ክርስቲያን የሚያመጣው ፋይዳ የለው። እንደሱ ከሆነ ብዙ የተገለገሉ ከኢየሱስ ጋር የነበሩ በቀብሩ ላይም በትንሣኤ ላይም የሌሉ ሰዎች አሉ እና ላዛርን የሚያክሉ ትልቅ ሰዎች እኮ ከተነሱ በኋላ የት እንደሄዱ መጽሐፍ ቅዱስ ከሞት ተነስቶ ቸርች አለ መምጣት አይገርማችሁም? ግን እውነቴን እኮ ነው የምላችሁ። ከዛ በኋላ አንዱ ደቀ መዝሙር መሆን አልነበረበትም አላዛር እስከ ዕለተ ሞቱ ድረስ። ከ4 ቀን በኋላ ናውጣ ተብሎ እንደው ብዙዎቻችሁን እኮ ንውጡ ብለን እኮ ሜዳ ላይ ነው የለቀቅናችሁ። የት እንደሄዳችሁም አናውቅም። ብዙዎቻችሁ ነው መነግራችሁ። that's not the big issue። እግዚአብሔርን በህይወት ከማወቅ በላይ ትልቅ ነገር ለሚያበረታን ዋው! ከዚህ የተነሳ ነው እኮ ምእመኖቻችን የቤተ ክርስቲያን ወግና ስርዓት ሰለቻቸው። እንዳሮጊቶች ተረት የማያልቅ ነገር መስማት ይሄ ትውልድ በተለይ ይሄ ትውልድ አይፈልግም። ኤአይ ባለበት ጊዜ እናንተ ታሪክ ስታወሩ አስቡት። አሁን ወደፊት ነው መነገራችሁ። ብዙ አሜን ይቀራል ቸርች ውስጥ። ለምን የምትሉት ብዙ አገልጋዮች የምትሉት ነገር በኤአይ ሲታይ ውሸት ነው። ለዚህ ነው ኢትዮጵያ ውስጥ አፍሪካ ውስጥ ነው አሜን ጫጫታ ያለው። ነጮቹ ጋር የለም። የሚያውቁ ሰዎች ይንገሩን የለም። ምክንያቱም የምትናገረው ነገር ቅጥና ስርዓት ያለው መሆን አለበት። እዛው አይፓዱን ከፍቶ ነው እያየ አንተ ስታወራ ቤተፋጌ የምትባለው ከኢየሩሳሌም በስተ ምስራቅ ስትል ይጎለጉልን። አረ በስተ ምዕራብ ነው። ዝም ብሎ ነው የሚያወራው ሰው ይላሉ። ዝም ብሎ ነው ምንም አያውቅም ይላሉ። እንዲህ አይነት ቴክኖሎጂ ይዞ በሚመጣበት ዘመን እናንተ አሁን ዝም ብሎ ማውራት ይቻላል? አይቻልም። አሁን በዚህ ዘመን አገልጋይ መሆን እንደው ሰው አወደን ፍቅዱስ በጣም ከባድ ነው መነግራችሁ። በደናው ጊዜ አገልጋይ ሆነናልኛ። አሁን የኔ ልጅ ለማገልገል እኮ አሜን አይልህ ምን አይልህ ጸጥ ብሎ ነው የሚሰማ። ከዛ የምትለውም በኋላ ጎልጉሎ ነው ለማወቅህንም ምናምን ይነግራል። የሚቀጥለው አንተ ሳምንት መጥተህ ከረባት አስረህ ዘራፍ ስትል ዳዲ ሰውዬ ብዙ ያውቅም ይላል። እንዲህ አይነት ትውልድ ተፈጥሮ ይቻላል? የአሮጊቶች ተረት ቤተ ክርስቲያን ውስጥ ብዙ ምእመን ቤት አስቀረ። ቢመጡም የሚያገኙት የለም፣ ቢቀሩም የሚቀርባቸው የለም። ቢመጡም ምንም አያገኙም፣ ቢቀሩም ምን ይጎዳቸዋል? አሁን ከቤተ ክርስቲያን መቅረት ምን ይጎዳል? እሳትም አውርዱ በረዶም ጨምሩበት ምንም። ምክንያቱም የሚወጣው ህዝብ ከወጣ በኋላ በሚኖርበት ማህበረሰብ ውስጥ ወንዝ የማያሻግር ዕውቀት ነው የሚያገኘው። ሄዶ ሰፈር የማይኖረው እኮ ነው። አይኖረውም፣ አይናገረው፣ አያወራው። እዚህ የነገራችሁት የአይሁድ ተረት፣ እዚህ የነገራችሁት የጳውሎስ አስገራሚ ነገር፣ እንዴት ዳንኤል ከአንበሳ ጉድጓድ እንደወጣ ሲገርም፣ አልዓዛር እንዴት እንደተነሳ ሲደንቃችሁ ውላችሁ ትሄዳላችሁ። ነገሩ ከተማ ውስጥ የላቀ መንፈስ ይጠይቃል። አሜን ነው። ከተማው የላቀ አይምሮ ጠይቆናል። እስቲ በሉት። አይሰማም? ኧረ በደንብ በሉት። ወንዝ አሻግረው፣ በግል ሕይወቱ ትርጉም አይሰጠው፣ በአደባባይ ቀና ብሎ የሚሄድበት ዕውቀት የለው። የተጠቃ ሰው፣ የታመመ ሰው፣ የተጨቆነ ሰው፣ ግራ የገባው ሰው፣ እግዚአብሔርን ተስፋ ብቻ የሚያደርግ ሰው፣ እምነቱ ምናምን የሚባለው ነገሩ በመረዳት ሳይሆን በሙጥኝ
ሙጥኝ ብሎ የሚመላለስ ሰው ይዘን አገር ካልለወጥን እግዚአብሔር ምስጢር ያብራልን። እስቲ በሉት። አይሰማኝም፣ አይሰማም። የእምነታችን በእምነት የሆነልን ነገር በእምነት ያገኘነው ነገር ሰዎች ስለሚጠረጥሩ ነው ወይም አይደለም ብለው ስለሚጠረጥሩ እምነታችንን ለማብራራት የሆነልንን ነገር እኮ ማጂክ አረግ ነው። ማጂክ ሆነ እኮ ሰውየው ሲሰማ እንዴት ሆነ? በቃ ማጂክ፣ በቃ ዝም ብዬ ገርማችኋል፣ ዝም ብዬ በቃ ዝም ብዬ እንትን ስል በቃ እንዲህ አይሆን መሰላችሁ እያለ ይሄ ነገር ከእግዚአብሔር ነው አይደለም? ይገርማችኋል፣ እኔ ምንም ነገር አልነበረኝም፣ ምንም ነገር የለኝም። ጌታ በቃ ካች አደረገው፣ አካውንቴ ላይ ገባኩ። እንዴት ነው የገባው? ገባ። እግዚአብሔር ይችላል። ገባ። ይቻል እግዚአብሔር። እኔ አይችልም አላልኩም፣ ግን እግዚአብሔር መርህ የለውም ወይ እንዴ? እሱ እኮ ግብር ለመክፈል መርህ ተጠቅሟል እኮ። ወደ አሳው ሄዱና እዛ ውስጥ እኔ እንደው ያለውን አውጥታችሁ ክፈሉ ነው እንጂ ያልኩት። እኔ ጭር አድርጋችሁ የመንግስት ግብር ላይ አስገቡ ዝም ብላችሁ በእምነት አላለም እኮ። God is the God of principle። የመርህ አምላክ ነው። መርህ አልባ ያደረጋችሁት እኮ መርህ አልባ ሆናችሁ ነው። እግዚአብሔርንም መርህ አልባ አይችልም ይችላል ትላላችሁ፣ ታከራክሩና አይችልም ብል ልደበድቡኝ፣ ይችላል ብል የእናንተን ቂልነት ላምን። እግዚአብሔር የሥርዓት አምላክ ነው። ስለዚህ እግዚአብሔር ያብራልን፣ እግዚአብሔር ያብራልን። ስለዚህ እቺን ነገር ስሙ። አንደኛ ሚስጥር ማለት ምን ማለት ነው? ምንድነው ሚስጥር ማለት? ሚስጥር ማለት እኔ አሁን የምተረጉመው ሚስጥር የሚለውን ቃል ከመጽሐፍ ቅዱስ አውድ አንጻር ነው፣ ከእግዚአብሔር ቃል አንጻር ነው የምተረጉምላችሁ። ሌላ የትርጉም ዲክሽነሪ ሄዳችሁ እሱን ከሱ አንጻር ተርጉማችሁ ሐሳባችሁ እንዳይዛባ። ሚስጥር ማለት ሚስቴሪዮስ፣ the Greek word ሚስቴሪዮስ፣ ሚስቴሪዮ ምን ማለት ነው? ያለ መለኮት ፈቃድ፣ ያለ መለኮት ፈቃድ ወይም ዕውቅና፣ ፈቃድ፣ ዕውቅና፣ ጊዜ የማይገለጥ ማለት ነው። ሚስጥር ማለት አለ እግዚአብሔር ፈቃድ የማይገለጥ የእግዚአብሔር ሐሳብ ማለት ነው። አለ እግዚአብሔር ፈቃድ የማይገለጥ የእግዚአብሔር ሐሳብ በመጽሐፍ ቅዱስ ውስጥ ሚስጥር ይባላል። የድሮ ሰዎች መጽሐፍ ቅዱስ ሚስጥር ነው ይሉ ነበር። የአሁኑ አገልጋዮች ናቸው ሚስጥር አልባ ያደረጉት። የድሮ አገልጋዮች ሚስጥር ነው። ለምንድን ነው መጽሐፍ ቅዱስን እንደ ፍቅር እስከ መቃብር የማታነቡት? በአንድ የማትጨርሱት? ለምንድን ነው እንደ ማሞ ውድነ ታሪክ የማታነቡት? መጽሐፉ እንደዛ የሚሸመደድ አይደለም በመጀመሪያ ደረጃ። ሁለተኛ አሁን እናንተ የምታነቡት የመጽሐፍ ቅዱስ ተጠርዞ የቀረበላችሁ መጽሐፍ ቅዱስ 40% ግዕዝ ነው። እናንተ ደግሞ ግዕዝ በጆሮም ሰምታችሁ አታውቁ። ምናልባት ሰሜቲኮቹ ወደ ላይ ያሉት ሰምተው ይሆናል እንጂ ወደ ደቡብ ወደ ምዕራብ ያለነው ሰዎች ደግሞ ግዕዝ ራሱ ምን እንደሆነም አናውቅም። ለዚህ ነው ትርጉሙ ዝብርቅርቅ የሚልብን። አንድን የግዕዝ ተማሪ ኃጢአትን ተርጉምልኝ ብትለውና አንተ የምትተረጉመው ዛሬ እዚህ ያለው ሰው አንድ አይነት አይደለም። አይደለም። ሁሌ ነው እንደ ምሳሌ የምናገረው። ኃጢአት ማለት የግዕዝ ወርድ ነው፣ የግዕዝ ቃል ነው። ኃጢአት ማለት ማጣት ማለት ነው፣ መታጣት ማለት ነው። ማድረግ ማለት አይደለም። ምን ማጣት? ገንዘብ፣ ብር፣ ሚስት፣ ልጅ አይደለም። እግዚአብሔርን ያጣ ማለት ነው ኃጢአት ማለት። የማይቀምሰው ማለት ወይ የሚቀምሰው ማለት አይደለም።
ያጣ ይቅማል፣ ያጣ ይዘሙታል፣ ያጣ ይሰርቃል፣ ያጣ ይዋሻል። ማንን ያጣ? እግዚአብሔርን ያጣ። እኛ ደግሞ የሚቅም ሰው ነው ኃጢአት ምንል። በጣም ብዙ የተዛባ ነገር አለን። ድርጊቱ ሳይሆን ሰፈሩ ነው እኮ ሰውየውን ያበላሸው። ከእግዚአብሔር ታጣህ። ከእግዚአብሔር የታጣ ሰው የታጣበትን ዓለም ነው የሚኖረው። ለዚህ ነው ሞትን ትሞታለህ ሲባል ሞትን መኖር የጀመረው ሰው። ብዙ ቃላቶቹ የማይገቡ ለዚህ ነው። አለ እግዚአብሔር ፈቃድ የማይገለጥ የእግዚአብሔር ሐሳብ ምስጢር ይባላል። ምስጢር ማለት አለ እግዚአብሔር ፈቃድ የማይገለጥ የእግዚአብሔር ሐሳብ ምስጢር ነው። ወይም ደግሞ በእግዚአብሔር ፈቃድ ጊዜና ዕውቅና የተገለጠ የእግዚአብሔር ሐሳብ ማለት ነው። can be made known only by divine revelation. በእግዚአብሔር መለኮታዊ ፈቃድ ብቻ የሚገለጥ የእግዚአብሔር ሐሳብ። let me show you something. ማቴዎስ ወንጌል ምዕራፍ 16 ቁጥር 17 ላይ ኢየሱስም መልሶ እንዲህ አለ፣ የዮና ልጅ ስምዖን ሆይ በሰማይ ያለው አባቴ እንጂ ሥጋና ደም ይሄንን ሊገልጥልህ አልገለጠልህምና ምንድነህ? ብፁዕ ነህ። አለ እግዚአብሔር ፈቃድ ያልተገለጠ ነበር ኢየሱስ። ሰዎች ለዚህ ነው ኤርምያስ ነህ፣ ኤልያስ ነህ፣ ከነቢያት አንዱ ነህ፣ መጥመቁ ዮሐንስ ነህ እያሉ የሚረዱት። ጴጥሮስ የሰው ልጅ ማን እንዲሉ ትላላችሁ? ኤልያስ ነህ አንተ፣ ኤርምያስ ነህ አሉ፣ ከነቢያት አንዱ ነህ አሉ፣ ዮሐንስ ነህ አንተ፣ መጥመቁ ዮሐንስ ነህ አሉ። ጴጥሮስ ደግሞ ምን ትላለህ? አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ አለ። ጴጥሮስ ሥጋና ደም ይሄንን አልገለጠልህም። ለካ ስብዕናው ምስጢር ነው። በሥጋ ይገኝ እንጂ ማንነቱ ምስጢር ነበረ። ምስጢር በእግዚአብሔር ፈቃድ የሚገለጥ የእግዚአብሔር ሐሳብ ነው። መጽሐፍ ቅዱስ የእግዚአብሔር ሐሳብ ያለበት መጽሐፍ ነው። ሐሳቡ አለ እግዚአብሔር ፈቃድ አይገለጥም። አጥኚዎች፣ ስኮላሮች፣ ስነ መለኮት አስተማሪዎች ለምንድነው ቴዎሎጂ ዝም ብሎ ነው፣ ቴዎሎጂ አይጠቅምም፣ ጥሬ ነው፣ ቴዎሎጂ ዝም ብሎ ነው ብላችሁ ቴዎሎጂ የማትማሩ ሰዎች ወይም ቴዎሎጂ መማር አያስፈልግም ያላችሁ ሰዎች እኮ ቴዎሎጂ የእግዚአብሔር ምስጢር መግለጥ ስለማይችል ነው። አሜን ነው። አይችልም። ሰዎች ያጠኑት ነገር በጥናት ውስጥ አለ እግዚአብሔር ፈቃድ የእግዚአብሔር ነገር አይገለጥም። ስነ መለኮቱ እናንተ በትንቢት ቃል እየተናገራችሁ ሰዎች ሲፈወሱ ሲያይ ብዙ ስለማይገባው ሊሆንም ይችላል ላይሆንም ይችላል እንደ እምነታችሁ ነው ይላል። የማይገባው ነገር አለ። አሁን እኮ ሰዎች ከካንሰር ተፈውሰው ሆስፒታል ስትወስዷቸው ሰዎቹን ሐኪሙ እንዴት ሊሆን ይችላል የሚላችሁ እኮ በመለኮታዊ የእግዚአብሔር ጣልቃ ገብነት ሕክምናው ስለማያውቅ ነው። ሕክምናው አይገባው። ሕክምናው በዳያግኖሲስ ስለሆነ በምርመራ ስለሆነ በደም ውስጥ የተገኘው ካንሰር እንዳለ አረጋግጫለሁ። እንዴት እንደሚጠፋ ግን አላውቅም። እግዚአብሔር ደግሞ በራሱ ፈቃድ ሉዓላዊ ስልጣን ምስጢር ይገልጣል። አሜን ነው። ካልተገለጠ እናንተ መንፈሳዊ ሕይወታችሁ 30 40 50 ዓመት ይሁን ሊጠነክር አይችልም። ምስጢር ማለት በእግዚአብሔር ፈቃድ የሚገለጥ የእግዚአብሔር ሐሳብ ማለት ነው። የእግዚአብሔር ሐሳብ ካልተገለጠ አይሆንም። አይሆንም። የእግዚአብሔር ሐሳብ አይሆንም። እግዚአብሔር ይግለጥልን። ብዙ አንባቢ መሆን፣ ብዙ ታሪክ ማወቅ፣ ብዙ ተናጋሪ መሆን፣
ብዙ ስብከት መስበክ፣ ብዙ ማገልገል፣ ብዙ ነገር ማወቅ ወይንም ብዙ ነገር ልምምድ ውስጥ መቆየት የእግዚአብሔር ምስጢር ማግኘት አይደለም። እግዚአብሔር ይመስገን። እናንተ እኮ ምስጢር አላችሁ። ሁላችንም የሚገርማችሁ ሰው የማይገባበት ጓዳ አለን ውስጣችን። ስናወራ ሳሎን ሆነ ሁላችንም የምናወራው ሳሎን ሆነን ነው። ሰውየውን አናስገባውም። ሰውየውን አስገብተነው ግን ባሰብነው ልክ ያልጠበቅለት አቤት ሰውየው ምን እንዲሆን እንደሚችል ምስጢረኛዬ ነው ብዬ ነግሬው አፈር አበላኝ። ጓዳዬን አሳይቼው እንዲህ አደረገኝ ምትሉት ለምን ነገራችሁት? ለምን ለመንገድ ላይ አላወራችሁትም? ለምን ጽፋችሁ አደባባይ አልቆማችሁም? ምስጢር ለወዳጅ የሚነገር ሐሳብ ነው። እግዚአብሔር ወዳጆች አሉት። አሜን ነው። እግዚአብሔር አገልጋዮች አሉት አይደለም ያልኳችሁ? አይሰማኝም። አኩርፋችኋል። አይሰማኝም። በሕይወት የተጠጋጉ ወዳጆች አሉት። የእግዚአብሔር አኗኗር የሕይወት ሥርዓቱ ማርኳቸው ተማርከው ከእርሱ ጋር ለመኖር የወሰኑ ሰዎች አሉ። ለእነርሱ ምስጢርን ለባሪያዎቹ ሹክ ይላል። የእግዚአብሔር ምስጢር በወዳጆቹ የሚገለጥ እንጂ የአደባባይ ቆሎ አይደለም። አገልጋይነት ምስጢር ለማወቅ አያበቃም። ይጻፋል። ብዙ ዓመት ማገልገል ወዳጅ መሆንም አይደለም። በተለያየ ጸጋ እግዚአብሔርን ማገልገልም ደግሞ ወዳጅነትን አያሳይም። እግዚአብሔር ለጸጋ ስጦታው የሚጸጸት አምላክ ስላልሆነ ሰው ከጠፋ አህያም ስለሚጠቀም አህያ የእግዚአብሔር ወዳጅ ስለሆነ አይደለም፣ ነብዩን ለመታደግ ቅርብ መንገድ ስለሆነ ነው። የአውሮፓ የአሜሪካና የካናዳ በር ኢትዮጵያ ላይ ብቻ መከፈቱ፣ አፍሪካ ላይ ብቻ መከፈቱና ለነሱ ወደኛ ለምን እንደማይከፈትላቸው አላቅም። እኛ ስንሄድ እነሱ ወደኛ ለምን አይመጡ? እንዴት ነው? የተሻለው ነው መሄድ ያለበት። የተሻለው አይመጣም። የኛ ነው የሚከፈትልን። የምስራች እግዚአብሔር አንድንም ሰው የአሜሪካ የአውሮፓ በር ከፍቶለት አያውቅም። አንድ ሰው ነው የምላችሁ ከፍቶለት አያውቅም። እግዚአብሔር የሚከፍተው የሕዝብ ልብ ነው። እንድትሰማ ይከፍትልሃል እንጂ ሰው ሀገር እንድትሄድ አይከፍትልህም። የሰው ሀገር እንድትሄድ የሚከፍትልህ ኤምባሲውን 10 ጊዜ ተባረህ 15ኛው ላይ ሊሰጥ ይችላል። እንዳምንህ ቤት አለ ሆይ፣ መኪና አለ ሆይ፣ ገቢ ስንት ነው፣ ልጆች አለ ሆይ ብሎ ጠይቆ እሱንም ፊትህን ሳያው ካልመሰለው አትሄድም አንተ። አስቡት፣ ኤምባሲ ውስጥ ጉዳይ ያስፈጸመው 1 ሚሊዮን ሰጣችሁ እግዚአብሔር በር ሲዘጋ አትሊስት በአንድ ብር በቀረው ብራችሁ እንዳትታነቁ ይልካችኋል። በቀረው ብራችሁ ሚሊዮኑ ተበልቶ በሩም ተዘግቶ ይሆናል። ሚሊዮን እንደሰጣችሁ ስለሚያውቅ ብቻ ያው ግን ጥሩ አማርኛ አለኝ እኔ ቢያስቆርፋችሁ። እዚህ ሀገር ያለች እንሽላሊት አሜሪካ ብትሄድ አዞ አትሆንም። አሜሪካን ብትሄድ ጽድት ያለች እንሽላሊት ነው የምትሆነው። ስለዚህ አንዳንድ ሰዎች አገር ውስጥ እንሽላሊት ናቸው፣ አሜሪካ ሲሄዱ አዞ መሆን ያስባሉ። አይኮንም። በቅርጽ ነው የምንመሳሰለው እንጂ በሳይዝ እና በማንነት የተለያየ ነው። እዚህ አዞ መሆን ይቻላል። ክብር ለጌታ ይሁን። ስለዚህ በጣም ቅርብም ብትሆኑ ለእግዚአብሔር በሕይወት እስካልተጠጋችሁ ድረስ ብዙ ዓመት ማገልገላችሁ ሚስጥር አዋቂ ያደርጋችሁ። አንዳንድ ሰዎች 30 ዓመት 40 ዓመት አገልግያለሁ ጌታን ይላሉ።
40 ዓመት ታሪክ ማውራት አገልጋይ አያረግም። እንደምን አረፈዳችሁ። ልመለስ ብዬ ነው ወደ ሀገር። ምክንያቱም እናንተ በጣም ደስ የሚላችሁ እጃችሁ ሳያርፍ እንደ ጂም ውስጥ እንዳለ ኤሮቢክ ሰራተኛ አሜን 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 ብላችሁ መውጣት ነው የምታውቁት። ይሄ ይሆንልሃል አሜን አሜን አሜን። ከዛ ለቧችሁ ስትወጡ የዛሬው ነገር ትላላችሁ። የዛሬው ነገር በኑሮ ካልተተረጎመ የዛሬው ነገር ሆኖ ነው የሚያልፈው። እስቲ እግዚአብሔር ሕይወት ነው በሉ። እግዚአብሔር አኗኗር ነው። እግዚአብሔር ሕይወት ስርዓት ነው። እግዚአብሔር አካሄድ ነው። በቃ ስትወጡ እሱን ካልኖራችሁት አይጠቅምም። መዝሙረኛው ያለውን ላንብብላችሁ። መዝሙረኛው 119 ቁጥር 130 ላይ መዝሙረኛው 119 ቁጥር 130 ላይ የቃልህ ፍቺ ያበራል፣ ሕፃናትንም አስተዋዮች ያደርጋል። እንግሊዘኛው the entrance of your word የቃልህ ፍቺው ወደኛ መግባት በእድሜው ሳይሆን በሕይወቱ ሕፃን የሆነውን ሰው በእድሜው ሳይሆን በሕይወቱ ሕፃን የሆነ ሰውን አስተዋይ ያደርገዋል። ምን? የቃልህ ፍቺው ሕፃናትን አስተዋይ ያደርጋል። ሕፃንነት ጳውሎስ ሲናገር ሰምታችኋል። ስለ ሕፃን ሲናገር በጠባቂዎችና ከመጋቢዎች በታች ይኖራል እኮ ነው ሕፃን የሚለው። ሕፃን በጠባቂዎች ነው። ሕፃን ጥበቃ ያስፈልገዋል አይደል? ለዚህ አይደለም ያወጣናቸው። ጥበቃ ያስፈልገዋል ሕፃን። መጋቢም ያስፈልገዋል። ከሞግዚት በታች ይኖራል። ሞግዚት ያስፈልገዋል ሕፃን። ብዙ ሰው በሞግዚት ስለሚኖር ሞግዚት ያስፈልገዋል። አሁን ሞግዚት ማለት ይሄ እንዳትለብስ አውልቀው፣ ይሄን ትላንት ለብሰዋል፣ ቆሽሿል አውልቀው ብላ እሱ ያንን ያደፈ መልበስ እየፈለገ አኩርፎ የእናንተን ፍላጎት ይለብሳል። ያ የሚሆንበት ምክንያት ሕፃን ስለሆነ ነው። ጌታ ይመስገን። ብዙ ሰዎች ሕፃናት ስለሆኑ ጠንከር ያለ መጋቢዎች ያስፈልጋቸዋል። አገባም አይበቃም የሚሉ ተግባብተናል። እንደዚህ በሉ መጋቢዎች የሚያስፈልጓቸው ሰዎች። የቃል ፍቺ ያበራል፣ ሕፃን በሕይወቱ የሆነውን ሰው አስተዋይ፣ አዋቂ፣ ብልህ፣ ጠቢብ ያደርገዋል። ምን? የቃልህ ፍቺው። ምስጢር ማለት ፍቺው ከተገኘ ማለት ነው። ፍቺውን ማግኘት ነው። ፍቺው የቃሉ ፍቺ። እግዚአብሔር ምስጢር ያብራልን። እግዚአብሔር ምስጢር ያብራልን። እግዚአብሔር ምስጢር ያብራልን። ፍቺ the entrance of the word የቃል መግባት፣ መረዳት፣ ማስተዋል ነው። መጽሐፍ ቅዱስ በታሪክ፣ በመዝሙር፣ በቅኔ፣ በምሳሌ ተነግሯል እኮ። እንደዚህ ተዋዝቶ የቀረበውን የእግዚአብሔርን ቃል ፍቺውን እግዚአብሔር በኢየሱስ ስም ያብራልን። ለዚህ ነው መንፈስ ቅዱስ ያስፈልገን። አብራልን፣ ምን ማለት እንደፈለክ አስረዳን። ክብር ለኢየሱስ ይሁን። ስለዚህ ምስጢር ምን ያስፈልገዋል? ፍቺ ያስፈልገዋል። ምስጢርን የሚያበራ ማን ነው? እግዚአብሔር ነው።
ያለፈው ሳምንት ያነበብነውን የትንቢተ ዳንኤልን እንዳትረሱ። ለንጉሱ የቸገረ ህልም፣ ለናቡከደነጾር የታየው ህልም፣ ህልሙንም ንገሩኝ ፍቺውንም ንገሩኛል። ንጉሥ ሆይ ህልሙን ንገረን፣ አንተ ፍቺውን እነግራለን። ኖ ኖ ኖ ኖ ኖ ኖ ህልሙንም ፍቺውንም አላቸው። እንደዚህ አሉ እነዚያ የባቢሎን የናቡከደነጾር ጠቢባን። ነገሩ የንጉሱ ነገር የሚጨንቅ ነው፣ ጭንቅ ይላል። ፍቺውንም ህልሙንም ሀብትሽ አንድ ጊዜ ትላንት ያየሁትን ህልምም ንገረኝ፣ ፍቺውንም ንገረኝ። በስመ አብ ነው የሚያስብለው። እነዚህ ሰዎች ግን አንድ ነገር ገባቸው። ምን አሉ መሰላቸው? መኖሪያው ከአማልክት ጋር ካልሆነ በስተቀር እንዲህ አይነት ነገር ሊፈታ የሚችል እግዚአብሔር መኖሪያችሁን ሰማይ አድርገው። ሰማያዊ ሰው ካልሆነ በቀር ይሄን ሊገባው የሚችል የለም። ስለዚህ እግዚአብሔር ምስጢር እየነገረን ነው። ምስጢር ሊያካፍለን ፈልጎ ነው። ምስጢር በእግዚአብሔር ፈቃድ የሚፈታ ከሆነ፣ እግዚአብሔር በጊዜው የሚፈታው ሐሳብ ከሆነ ታሪክ መንዘባዘብ አያስፈልግም ማለት ነው። በታሪክ መድከም የለብንም ማለት ነው። የቤተ ክርስቲያን ታሪክ የስነ መለኮት ተማሪዎች ወይንም አስተማሪዎች ቸርች ሂስትሪ ታሪክ ውስጥ በጣም የሚገርም ነገር አንድ ነገር ባቢሎን ታዲያ ማለት ምን ማለት ነው ብለን እንጨርሳለን። በቤተ ክርስቲያን ታሪክ ውስጥ ቸርች ሂስትሪ ውስጥ ከ15ኛው ክፍለ ዘመን ወደዛ ያለውን እንተወውና ከ15ኛው ክፍለ ዘመን ወደዚህ ከማርቲን ሉተር ወደዚህ ያለው ጊዜ ውስጥ ያለውን ነገር በጣም የሚደንቅ የታሪክ ተሐድሶ ሂደት አላት ቤተ ክርስቲያን። በ15ኛው ክፍለ ዘመን ላይ ማርቲን ሉተር ድነት የሚገኘው በኢየሱስ ክርስቶስ በማመን ነው ብሎ ጀመረ። የእግዚአብሔር ቃል በራለት እንጂ እኮ እሱ አዲስ ትምህርት አላመጣም። ኢላይት እንደሆነ ከእግዚአብሔር ቃል ድነት የሚገኘው በኢየሱስ ክርስቶስ በማመን እንጂ በማናቸውም ሃይማኖታዊ ድርጊቶች አይደለም ብሎ በራለት። he start to preach የነበረችውን ካቶሊክ ተቃወመ። ፕሮቴስት ምንድነው የተቃወመው? ሰዎች መዳን ያለባቸው ልጁ ኢየሱስ ክርስቶስ በከፈለው ሞትና ትንሣኤ ዋጋ እንጂ ቤተ ክርስቲያን ሰዎች ለመዳን በምታስፈጽመው ሥርዓት አይደለም ብሎ ፕሮቴስት አረገ። ቤተ ክርስቲያን ሞገታት። የሃይማኖት ሊቃውንቶች ማርቲን ሉተርን በአደባባይ ሞገታቸው። የተገለጠው የእግዚአብሔር ቃል እውነት ነበረና ዛሬ ድረስ መዳን በጌታ በኢየሱስ ክርስቶስ በማመን ነው። ይሄን ትምህርት ማርቲን ሉተር ከሰማይ አላመጣም። የእግዚአብሔር ቃል በራለት። ሲበሉት ይሄው ትምህርት መጽሐፍ ላይ ሆኖ ነው እሷ በሌላ ነገር የምታደርገው። ማርቲን ሉተር አገልግሎት ከ100 ዓመት በላይ አልዘለቀም። ይሄ ጉዳይ ከ100 ዓመት በኋላ ማመንና መዳን ብቻ ሳይሆን ቅድስናም ለቤተ ክርስቲያን ያስፈልጋል ብሎ አንዱ ደግሞ ጆን ካልቪን ቅድስና ያስፈልጋል ብሎ ከመጽሐፍ ቅዱስ በራለት። አሜን ነው። የዳኑ ሰዎች ስለ ቅድስና አያውቁም ነበር። ከዛ ከማርቲን ሉተር ቸርች ከሞን ስሙኝ፣ በማመንና በመዳን ብቻ ዝም ብሎ ይኖሩ ከነበሩት የማርቲን ሉተር ጉባኤ ቅድስና የሚል ሰው አንድ ሰው ብቅ አለ። ከዛ በኋላ ማርቲን ሉተር ደግሞ እሱም መቃወም ጀመረ። ካልቪን
ማርቲን ሉተርን ተቃወሙ። Not only salvation መዳን ብቻ ሳይሆን በህይወት በቅድስና መኖር is very important ለቸርች። 100 ዓመት ነው ይሄ ሲበራ። ከ100 ዓመት በኋላ ደግሞ 15 16 17ኛው ክፍለ ዘመን ላይ ደግሞ አጋንንት መጮህ አለበት። የሚያስጨው ሰው እየመጣ ሰውዬ ደግሞ አሉ ምንድነው የሚሰራው አሉ። አጋንንት ሲጮህ አጋንንትንም በጌታ በኢየሱስ ክርስቶስ ስም ማስወጣት የበራው ከእግዚአብሔር ቃል ነው። አሜን ነው። እግዚአብሔር ወደ ፍጻሜው ይጓዛል። እስቲ በሉት። አይሰማም። አንዱ ሌላውን ፕሮቴስት እያደረገ ነገር ግን የእግዚአብሔር ሐሳብ ወደ ፍጻሜው እየገሰገሰ መጣ። ፈውስ ያስፈልጋል የሚሉ መጡ። ፈውስ፣ መለኮታዊ ፈውስ አያምኑም እኮ። ማርቲን ሉተር አሁንም ፈውስ አያምንም። አቤት ሰምታችሁኛ? ሉተራውያን አሁንም ይቸገራሉ። ሂዱ እዛች ዮሐንስ ሰፈር ሂዱና የማርቲን ሉተር ተከታዮችን ይዋቸው። በፈውስ በጭብጨባ በዝማሬ በልሳን ምናምን አያምኑ። እነሱ አይመኑ እንጂ እግዚአብሔር ወደ ፍጻሜው መጓዙን አይቀርም። ለማርቲን ሉተር የሚሰጠውን ዋጋና ክብር ሰጥቶ እግዚአብሔር ይጓዛል። አሜን ነው። አሜን ነው ወይ? እንግዲህ የኢትዮጵያን ታሪክ ወደ ኋላ የቤተክርስቲያን ታሪክ ወደ ኋላ ተውና አሮን ነው ስንት ዓመት ሆነ? ሙሉ ወንጌል ስንት ነው ፓስተር? 60 ልትገባ አቤስ ሙሉ ወንጌል ደግሞ ከ50 ዓመት በፊት ትላለች ነው። እንዳታጣሉኝ። እዚህ የሙሉ ወንጌል ፓስተሮችም ስላሉ ቅር እንዳይላቸው ነው። መንፈስ ቅዱስ ጴንጤቆስጣል የሆነውን እንቅስቃሴ በኢትዮጵያ እየጀመርኩ እኔ ነኝ ትላለች። ገነት ቤተክርስቲያን እኔ ነኝ፣ ሙሉ ወንጌል እኔ ነኝ ሲባባሉ ቆዩ። ከዛ በኋላ እዛና እዚህ የሆኑ ሰዎች አንተ መጀመሪያ ሙሉ ወንጌል አልነበርክም፣ እኛ ጋር አልነበርክም፣ እዛ ሄደ ነው እንጂ እዛም ብትሆን የኛው ነው ይባባላሉ እያለ እኔ ፓስተር ለወንጌል አገልግሎት የወጣው ጊዜ በኔ እድሜ ተውት። ሌላው አገልጋይ ማለት ሙሉ ወንጌል ይተናነቃታል። አንተን ነው የሚሉኝ። አንተን አገልጋይማ እንዴት እንላለን ይላሉ። ይተናነቃታል። አገልጋይ ማለት ችግር ነው። ወንጌላዊ በጣት የሚቆጠር ነው አይደለም? ፓስተርማ ተውት፣ የውድነቱ ጫፍ አይሞክርም። ፓስተርነትን እንደተመኙ ወደ መቃብር ሄዱ ብዙ ሰዎች አሉ። አንድ ቀን ሳይባሉ ድክም ብሏቸው እንደው እንደተመኙ መቼ እኔ እኮ ጌታ ጠርቶኛል እንዳሉ ማንም አቤት የሚላቸው ከሰማይም ከምድርም ማተው ወደ መቃብር ሄዱ ብዙ ሰዎች አሉ። ጊዜው ተቀየረና ፓስተርነት ገበያ ላይ ዋለ። ማንም ከመሬት የሚያነሳው ስያሜ ሆነ። ከሰፈሩ ብቅ ያለ ማንም ሰው ጠናስጥልኝ ፓስተር ሐዋርያ ባላሉ አንዱ ምረጥ እንኳን ብትሉት ግራ ነው የሚገባው። በየትኛው እንደምትጠሩት የሚያይታወቅ። እሰይ እግዚአብሔር ወደ ፍጻሜው እየሄደ ነው። ነቢይ ሐዋርያ ብሎ ቤተክርስቲያን ውስጥ መሾም መጥራት ርግኝ እንኳን ሐዋርያ በሉኝ አይደለም። ሐዋርያ አቃለው ማለት በድንጋይ ያስወግራል። አውቃለሁ እንዲህ አይነት ሰው ማለት ያስወግር ነበር። እግዚአብሔር ይመስገን። አሁን ከተማው ሁሉ ሐዋርያ ሆነ። ከተማው በሙሉ ነብይ ሆነ። ፓስተርነትም አይፈልግም። አሁን ወንጌላዊውማ ድምጹን ጠፋ።
ወንጌላዊ ነኝ የሚል ሰው ፈልጋችሁ አታገኙም፣ አይገኝም። ካገኛችሁም የድሮ ሰው ነው የምታገኙት። ወጣት ወንጌላዊ ነው የሚል የለም። ከጥቂት ዓመታት በፊት በኢትዮጵያ ኢቫንጀሊካል በኢትዮጵያ ሙቭመንት ውስጥ እነ ቦንኬ እነ ጎርደን ነው ምናምን በስቴዲየም ኮንፈረንስ አደረጉ። ኢቫንጀሊዝም አደረጉ አይደል? ኢቫንጀሊዝምን እግዚአብሔር ተጠቀመና ጨረሰ። እነሱም ማድረግ አቃታቸው። አንድ ወንጌላዊ የነበረውን እግዚአብሔር አሰራሩን ቀየረና ሁላችንንም ወንጌላዊ አረገ። አሁን ወንጌላዊ የሚፈልገው የለም። ወንጌላዊ ማለት ምዕመን ማለት ነው በአሁኑ ደረጃ። አሁን ፓስተርም ወደ ምዕመንነት እየመጣ ነው። አይፈልጉትም ሰዎች። አሁን የሚፈለገው ምንድነው? ነብይና ሐዋርያ ነው። ሲጸልዩም ነቢያቶች የሚሉት ነብይ የሚሆን ልጅ ይሰጣል ነው እንጂ የሚሉት አገልጋይ የሆነ ልጅ ይሰጣል አይሉም። አያዋጣም፣ አያበላም። ነብይ እንደምትጸንሽ ይታየኛል ይላሉ። ነብይ ካልሆነ ወንጌላዊ አይሰራም። እግዚአብሔር ይመስገን። ግን የምስራች ልነግራችሁ ነው። አሁን እግዚአብሔር መንግስቱን አመጣ። ሐዋርያም ሆንክ ነብይም ሆንክ መጋቢም ሆንክ ይሄ ጊዜ እስከሚመጣ ድረስ ነው እግዚአብሔር የሚጠቀምብህ። አሁን ከጸጋ በላይ ሕይወት ጠያቂ ጊዜ መጣ። አሁን ጊዜው የእግዚአብሔር ልጆች አሜን ነው። የእግዚአብሔርን መገለጥ የሚያመጡ ልጆች በጸጋቸውና በንግግራቸው ሳይሆን በሕይወታቸው እግዚአብሔርን የሚያደምቁ ልጆች ዘመን መጣ። ከጥቂት ጊዜ በኋላ ማንም ሰው ፓስተር ሐዋርያ መባል እንደማይፈልግ 100% ነው የምነግራችሁ። ለምን? እግዚአብሔር ስርዓቱን ቀይሩታልና። አሁን የመንግስቱ ካህን ትሆናለህ። አሁን ነገስታትና ካህናት እንሆናለን። የማን? የእግዚአብሔር መንግስት። ደሞ ዝቅ አድርጉና አምስቱን ስጦታ ለፍጹምነት አልሰጠም ጸጋ አሰራር አምስቱ ምናምን በሉኝ። እሱም ካፋችሁ ውሃ ብሏችሁ ትተውታላችሁ። እስከዛው ድረስ ዝም ብዬ ሰማችኋለሁ። እግዚአብሔር ይመስገን። ስለዚህ እግዚአብሔር ምስጢር ያበራል። ምስጢሩን የሚገልጥላቸውን ባሪያዎቹን እግዚአብሔር እያዘጋጀ ነው። መንግስት የምንላቸው እግዚአብሔር የቀረባቸው እነርሱ በሕይወት ሥርዓታቸው ወደ እግዚአብሔር የቀረቡ ፈቃዱን የሚሰሙ ፍላጎታቸውን የሚጠይቁ አይደለም፣ ፈቃዱን የሚሰሙ እነሆ ፈቃድ በሰማይ እንደሆነች ጨርሱትላችሁ። ፈቃድ በሰማይ እንደሆነች እንደምትሆን ነው እንዴ? እንደሆነች እንዲሁም በምድር በኔ አኗኗር፣ በኔ ሕይወት፣ በኔ አካሄድ ሰዎች የሚያዩዋት ትሁን። ለዚህ ነው መንግስትህ ትምጣ፣ በኔ ሕይወት ትግዛ፣ በኔ ሕይወት ትገለጥ፣ በኔ ንግግር ትፍሰስ፣ በኔ አስተምሮት ውስጥ መንግስት ትታይ። የእግዚአብሔር መንግስት በእኛ መካከል መገለጥ ስትጀምር፣ ባለፈው ሮብ የተነበይኩትን ትንቢት እንዳትረሱ፣ ወይም እሁድ ሊሆን ይችላል እንዳትረሱ። የእግዚአብሔር መንግስት ወይም የእግዚአብሔር መንገስ በእኛ ጉባኤ እየጨመረ ሲመጣ ያልመሰከርንላቸው የአልጋ ቁራኛ የሆኑ በሰፈር ውስጥ የተኙ እኛን ማን እንደሆን የማያውቁ ከሆስፒታል ሰዎች እየተጫኑ ወደዚህ ሰፈር ይመጣሉ። ለምን? እግዚአብሔር በእኛ ሕይወት ነግሷልና፣ እግዚአብሔር በእኛ ሕይወት ታይቷልና።
ይመጣሉ። አሁን በአደባባይ የምንጮህበት ጌታን ተቀበሉ ብለን የምናወራበት ጊዜ አለፈ። ማለፉን እኛ አልገባ ሲለን በመንግስት አዋጅ አጸደቀው። አትረብሹ፣ ጊዜው አልፏል። አሁን መደናቆርና ማደንቆር አይደለም። እግዚአብሔር እዛ ነው፣ ይመጣል አይደለም። የመጣልህን እግዚአብሔር አሳይ። የሆነልህን እግዚአብሔር አሳየው። ይኸው ስትኖረው፣ ይኸው ስታወራው፣ ይኸው ስትናገረው፣ ይኸው ባካሄድህ፣ ይኸው በቢሮህ፣ ይኸው በቤትህ እግዚአብሔርን ይኸው። ያን ጊዜ ይመጣል። ሰው ጊዜው ተቀይሯል። አላቅም መቼ እንደሚመጡ አላቅም እንጂ እዚህ ጎረቤት ያሉ ሰዎች ሂድና ጤናኛ መሆናቸውን ቼክ አርጋለኝ አሉ። አላቅ ያሉ ሰው ይህ ሰፈር ስንመጣ የነበራችሁ ሰዎች ታውቃላችሁ። ምንም አልዘመርን አልጸለይን፣ አካባቢውን ለኛ አገልግሎት እንደሚመችን በብዙ ዋጋ ቀየር ነው እግዚአብሔር የሰጠንን ስፍራ በብዙ ዋጋ። ምን አለኝ? ሰፈሩን እኮ ጨረቃ አረጋችሁት። እግዚአብሔር ይመስገን። እናንተስ ደህና ናችሁ? ይሄንን ጥቁር የነበረውን ነጭ አርጌ ይሄን ያህል ከገባው፣ ይሄን ያህል እግዚአብሔር በቀለም ከታየ፣ ደግሞ በንግግራችንና በሕይወት አካሄዳችን እግዚአብሔር ካልተሰማ፣ ከዚህ ሰፈር ስንወጣ ካልተሰማ፣ በኮቴያችን ካልታየ፣ እነዚህ የተቀደሱ ሰዎች ዛሬ ይመጣሉ ካልተባለ፣ አሜን ነው። ከዚህ ሲወጡ እነዚህ ቅዱስ ሰዎች አሉ ብሎ ሰው ውሃ ትጠጣላችሁ ብሎ እግዚአብሔርን በእኛ ላይ ካላየው፣ ስንመጣ ክርስቲያን ስንወጣ ሌላ ሆነ እንዴት ይቻላል? ቸርች አካባቢ ስንመጣ በፍቅር ያበድን ስንወጣ ምንጣላ ሆነን እንዴት ይቀጥላል? አይሆንም። ስለዚህ እግዚአብሔር ምስጢሩን እየፈታልን ነው። የመጨረሻ ቃሌ ታዲያ ባቢሎን ማናት? እንዲህ ከሆነች ባቢሎን ማናት? ማናት ባቢሎን? ራእይ 17 ቁጥር 5 ላይ በግንባሯም ምስጢር የሆነ ስም። ምን የሆነ ስም? አይሰማኝም። ምን የሆነ ስም? ምስጢር የሆነ ስም አለው። ፍቺ የሚጠይቅ ስም ያለው ሰው አለኛ ማክ ሁሉ ለቤተሰቦቻችን ምስጢር ነው አለው። ለሁላችን ምስጢር አለው ስማችን። ግን የኔ ስም ትንሽ ይለያል የሚል ሰው ቤተሰቦቼ በዚህ ምክንያት ነው ስም ያወጡልኝ። ለምንድን ነው ማንደፍሮ ያሉት ቤተሰቦች ታውቀዋለህ? ለምንድን ነው? እሺ ኦኬ ተብላሽ ምስጢር ማለት እንደዚህ እኛ ስንጠራው ማንደፍሮ ብቻ ነው የምንለው። አባትየው ሲጠሩት ግን ማንደፍሮ ነው የሚሉት አይደለም እኮ ትርጉም አለው። ረትቼብሃለሁ፣ ማን ይደፍረኛል? እረታለሁ ኔ ማለታቸው ነው። ስሙ ለሱ ሳይሆን ለሳቸው ነው። አሁን ገባችሁ? ባቢሎን ብሎ ምስጢር ሰጠ። ምስጢር ነው ስሙ አለ። እንደዚህ ጠይቀን ካልተረዳ ሊገባን አይችልም። ምን ማለት ነው እግዚአብሔር ባቢሎን ስትል? እንደናንተ አይነቱ ወይም እንደኔ አይነቱ ምስኪን ያነብና ባቢሎንማ በዘፍጥረት ምዕራፍ 11 ላይ ያ ቋንቋ የተደባለቀበት እሱ እንደሱ ማለቱ አይደለም። ጠይቀው ምን ማለት ነው? ብዙ ሰዎች ስማቸው በረከት ይባል። ለምንድን ነው በረከት የተባልከው ሲባል ለካ አሁን እንደዚህ አይነት እግዚአብሔር አንተ ከተወለድክ በኋላ ስልጣን ተጨመረ፣ ደሞዝ ተጨመረ፣ እግዚአብሔር ጎበኘን ይላሉ። ስሙ የማን ነው? እነሱ በረከት ሲሉ ምንድነው የሚያስታውሱት? እነሱ ቤት ውስጥ የሆነውን ነገር። ለሱ ግን
ከመንጠልጠያ በቀር ምንም አይጠቅመው። ከመታወቂያ ከከሌ ለመለየት ካልሆነ በቀር ምንም አይጠቅመው። የብዙ ሰዎች ስም እንደዚህ ነው። የሁላችሁንም ጠይቁ ቤተሰቦቻችሁ። ለምን እንደዚህ ያላችሁኝ ብትሉ ሚስጥር አለው። አባቱ ዳኛ ነበሩ። ክርክር ነበረ። ከዛ ተከራክረው ድል አድርገው ሲገቡ ማን ደፍሮት የሆነ ልጅ ተወልዷል። ማን ይደፍረኛል ማለታቸው እኮ። ታዲያ ባቢሎንስ ምን ማለት ነው? እግዚአብሔር ሆይ ባቢሎን ስትል ምን ማለትህ ነው? ጌታ ይባረክ። ቅድም ብያለሁ፣ ሚስጥር አለ እግዚአብሔር ፈቃድ የማይፈታ ነው። እስቲ በሉት። ይኸው እንደዚህ ነገረን። በግንባሯም ሚስጥር የሆነ ስም። በግንባሯ ላይ ምን አለ? ሚስጥር የሆነ ስም አለ። ስሙ ምንድን ነው? ታላቂቱ ባቢሎን የጋለሞታዎችና የምድር እርኩሰት እናት ተብሎ ተጻፈ። ይሄ ሁሉ ስም ይሆናል እንዴ? ይህንን ሁሉ ጽፍ የምን ግንባር ላይ ነው የሚጻፈው? የአገር ግንባር ነው? የሰው ግንባር? ይህን ሁሉ ስም የሚይዝ ግንባር አለ እንዴ? ሰዎች ምንድን ነው የሚለው? ታላቂቱ ባቢሎን የጋለሞታዎችና የምድር እርኩሰት እናት ተብሎ ተጻፈ። እውነትም ይሄ ነገር ሚስጥር አለው። ባቢሎን ሚስጥር ነው። ሚስጥር ደግሞ አለመለኮታዊ የእግዚአብሔር ፈቃድ የማይፈታ ነው። መጽሐፍ ቅዱስ የባቢሎንን ብቻ ሳይሆን አንድ የሚያስገርም ነገር ላንብብላችሁ። አንድ በጣም ሁለተኛ ተሰሎንቄ ሁላችሁም ሂዱልኝ። ሁለተኛ ተሰሎንቄ በጣም የሚያስገርም ነገር ልንገራችሁ። ሚስጥር የባቢሎን ስም ብቻ አይደለም። በጣም ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 7 ላይ ይኸውላችሁ። ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 7 ላይ ናችሁ። በጌታ ስም አነበዋለሁ። ስሙኝ። የአመጽ ሚስጥር አሁን ይሰራልና። አመጽ ራሱ ምንድን ነው? አመጽ ምንድን ነው? ሰው ቀና በሉላችሁ። አሁን አንድ ሰውን ቢገድል ምን ሚስጥር አለው? ሚስጥር ይታያል። ግን ስሙኝ ይላል መጽሐፍ ቅዱስ፣ አመጽ ራሱ ሚስጥራዊ እንቅስቃሴ ነው የሚያደርገው። እንደናንተ ሞኝ አይደለም። ሁላችሁም ቀና በሉና ስሙ። ስሙ። የመግደል ሐሳብ ያለበት ሰው ለመግደል ያደባል አይደለም? ቀን ይፈልጋል፣ ምቹ ጊዜ ይፈልጋል፣ መግደያ ይፈልጋል፣ ማንም እንዳይዘው ይፈልጋል፣ ማንም እንዳያውቅ ይፈልጋል። ይሄ ሁሉ በምንድን ነው የሚከናወነው? ሚስጥር ነው። የሚሰራው በምንድን ነው? በሚስጥር ነው። አይታይም። አመጽ ሲገለጥ መግደል ሆኖ ሲወጣ ታየ እንጂ ሲሰራ ሚስጥር ነው። አሜን ነው። አመጽ በምንድን ነው የሚሰራው? በሚስጥር ነው። ዝሙት የሚሰራው ሲያደርግ አይደለም። የሚሰራው አመጹ በምንድን ነው? በሚስጥር ነው። ውስጥ ነው የሚጨርሰው። መጀመሪያ ውስጥ ነው የሚሰራው። እናንተ ውጭ ስታዩ እሱ ውስጥ ጨርሷል። እናንተ አዳራሽ ምእመን ሁሉ ስትሞሉ የአመጽ ስራ በውስጥ አልቋል። ሰውየውን ልታዙ ስትሉ ነው ወንድሜ እንዲህ ልታረግ ትችላለህ ስትሉ እንዴ ማን መሆኔን ታውቀዋለህ እንዴ አሁን የምትልከኝ? እዚህ ቸርች ደግሞ ትልቅ ሰው አይታወቅም። ትቤቱ ብላብኑ በውስጥ ነው። አንድ ሰው ዘሎ ሲሳፈር ይገባቸዋል። ይገባቸዋል። ያረገ ጥይቱን ሲጨርስባችሁ ሲገለጥ ሳይሆን ሲሰራ የነበረው ብዙ ሰዎች ዘሙተው ሳይሆን የወደቁት በሚስጥር የአመጽ በትር ነው ተመተው ያነከሱት። አመጽ ሚስጥር ነው ሲበሉት
ብዙ ነገር በሚስጥር ነው። እግዚአብሔር የሚሰራው በሚስጥር ነው። ሲበሉ ሲበርቱላችሁ ከፍ ባለ ድምፅ እግዚአብሔር በሕይወታችን እግዚአብሔር አያድግም። እግዚአብሔር የሚያድግ አምላክ አይደለም። የሚለወጥም አምላክ አይደለም። ነገር ግን በእኛ ሁኔታ ውስጥ እግዚአብሔር እያደገ እየጨመረ በሚስጥር አሜን። ትላንት የሚያውቁን ሰዎች ትላንት በሚያውቁን ሲጠብቁን እግዚአብሔር በእኛ ውስጥ አድጎ ሌላ መልክ ሰጥቶ በሚስጥር እየሰራ ወደዚያ ክብር ይወስደናል። አመፃም እንደዚያው በሚስጥር ነው ሰዎችን የሚያጠቃው። ክፋት፣ ተንኮል፣ ቅናት፣ አድመኝነት፣ ሟርት፣ ክርክር፣ አለማመን፣ ዝሙት፣ ርኩሰት ምናምን የሚባሉ ነገሮች በሚስጥር ይጨርሱና መጨረሻ ላይ የወደቀ ቀን ነው እኛ ወደቀ የምንለው። አመፅ በሚስጥር በመስራቱ ነው። ያቺ አመንዝራ ሴት በተያዘች ጊዜ ኃጢአት የሌለበት ሰው ይውገራት ሲባል በሚስጥር ያላለቀ ኢየሱስ ያለው ያልተያዘ ሳይሆን ያልወደቀ ይምታት እንጂ ሁላችሁም በሚስጥር እንዳለቃችሁ ጌታ ኢየሱስ እንደዚህ አውቃለሁ። መውገር ካለብኝ እኔ እንጂ እናንተ አትችሉ። ዋው! አንዳንድ ሰው በጣም ኮራ ደረቱን ነፋ አድርጎ የሚያወራን ስላልተያዘ ነው። ካልያዝን በምን እናውቃለን? እኛ አናቅም እኮ። እግዚአብሔር ግን ያውቃል። ወገኖች ሆይ አመፅም የሚሰራው በምንድን ነው? በሚስጥር። ቸርች የወደቀችው በሚስጥር፣ አገልጋዮች የሚያድቁት በሚስጥር ነው። እግዚአብሔር ለእኛ ምን አለ? ሚስጥር የሆነ ነገር ልንገራችኋል። ስለ ባቢሎን በሚስጥር የምትሰራውን ነገር ልንገራችኋል። ዋው ወርላኪ! ይህን ከመናገሬ በፊት ስክሪፕቷችሁን፣ መጻፊያችሁን፣ ማስታወሻችሁን አንድ ጊዜ ቁጭ አድርጋችሁ ከፍ ያለ ጭብጨባ እግዚአብሔር ለዚህ ስላደለን ሚስጥር ሃሌሉያ! ክብር ለእግዚአብሔር ይሁን። ሚስጥር ሊነግረን ስለወደደ እግዚአብሔር ለዚህ ነው ተልክ ያለው ያልኳችሁ። ሚስጥር ሊነግረን ነው እግዚአብሔር። 17:1 ራእይ ምዕራፍ 17:1 እና 2 አነባለሁ። ሚስጥሩን እዚህ ላይ እናገኘዋለን። ሰባቱንም ጽዋዎች ከያዙ ሰባቱ መላእክት አንዱ መጣና ና በብዙ ውኆች ላይ የተቀመጠችውን የታላቂቱን ጋለሞታ ፍርድ አሳይሃለሁ። የምድር ነገሥታት ከእርሷ ጋር ሴሰኑ፣ በምድር የሚኖሩ ከዝሙቷ ወይን ጠጅ ሰከሩ ብሎ ተናገረ። ጋለሞታ ማለት ነው። ጋለሞታ ማለት ጥሬ ትርጉሙ በወሲባዊ ንግድ የሚተዳደር ማለት ነው። ድሮ የምትተዳደር ሴት ብቻ ነበረች። አሁን የሚተዳደሩ ወንዶችም ስላሉ ቃሉ ራሱ አድጓላው። በወሲባዊ ንግድ ብልጽግና ላይ የተሰማራች ጋለሞታ፣ ባሏን የፈታች በፈቃዷ ከተለያዩ ወንዶች ጋር የምትተኛ ጋለሞታ ትባላለች። ይችን ጋለሞታ ላሳይህ። ነገሥታት ከሷ ጋር ሴስነዋል፣ ብዙዎች ከሷ ጋር ተኝተዋል፣ ከወይን ጠጇ ጠጥተዋል። ነገሩ ሴት አይደለችም ማለት ነው። ያሰከረችው በወይን ጠጅ ከሆነ ነገሩ ሰው አይደለም ማለት ነው። ነገሥታቱም ተራውም ሕዝብ ከሷ ጋር እንዴት ሊሰስን ይችላል? ብዙዎች ላይ የተቀመጠችውን
ጋለሞታይቱን ባቢሎን አሳይሃለሁ አለኝ። ብዙዎች ላይ ነው፣ በውኆች ላይ ነው የተቀመጠችው። የሚደንቀው የምድር ነገስታቶቹ ከእርሷ ጋር ሴስነዋል። እከሌ የሚባል ንጉሥ ተኝቷል አይደለም፣ ከእሷ ጋር ተኝተዋል። በምድር የሚኖሩ ሰዎች ከእሷ ጋር ዘሙተዋል፣ በወይን ጠጅ ሰክረዋል። ይቺ ጋለሞታ ይቺ ናት። መንፈሳዊ ትርጓሜው ጋለሞታ ማለት ለእግዚአብሔር ያልታመነች። አሜን ነው። እስቲ ለእግዚአብሔር ያልታመነች በሉ። አይሰማኝም በሏት እስቲ በሉ። ማናት እሷ? ለእግዚአብሔር የማትታመን ማናት? ጋለሞታ። ጋለሞታ ማን ነው? በሉት አንድ ጊዜ። ከተለያየ ሰው ጋር የምትተኛ ጋለሞታ ናት። አይደለም? ጋለሞታ መንፈሳዊ ትርጉሙ ለእግዚአብሔር ያልታመነች። ከባድ ነው። እዚህ እንኳን ብዙ ወንዶች ናችሁ። ስለዚህ ሴት የለም። ያልታመነች ማለት ያስቸግራል። ያልታመናችሁ እንበለው አይሻልም እንደሱ? ነገር ግን ወንድ ቤተ ክርስቲያን ስለሌለ እግዚአብሔር የሚያውቀው ቤተ ክርስቲያን በሙሉ ሴት ስለሆነች ያልታመነች፣ ለእግዚአብሔር ያልታመነች፣ መታመን ያቃታት በሷ ላይ የሚሰራውን የባቢሎን መንፈስ አሳይሃለሁ አለኝ። ለእግዚአብሔር አለመታመን ግልሙትና ነው በሉ እስቲ። ጻፉታ። ለእግዚአብሔር አለመታመን ግልሙትና ነው በሉ እስቲ። በደንብ ከትክክለኛ ከእውነተኛ የእግዚአብሔር ፈቃድና ሐሳብ የተፋታች የተለየ መንፈሳዊ መልክና ልምምድ ያላትን ያቺን ጋለሞታ አሳይሃለሁ። ከእውነት የተፋታች፣ በእውነት ላይ ሌላ የጨመረች። ገብቶኛል የሚል ሰው እጁን ያሳይ። ከእውነት የተፋታች፣ ከጽድቅ የተፋታች፣ ከቅድስና የተፋታች፣ ሌላ ልምምድ አምጥታ በዚያ የሰከረች ይችን ጋለሞታ ባቢሎን ከእግዚአብሔር ሐሳብ የተፋታ ጉባኤ ማለት ነው። ባቢሎን ከእግዚአብሔር ሐሳብ የተፋታ ጉባኤ። ከባቢሎን ውጡ። አሁን ገባን መሰለኝ። ከባቢሎን ውጡ። የእግዚአብሔር ሐሳብ ከሌለበት መንፈሳዊ ልምምድ የሚመስል ነገር ግን እውነት ካልሆነ ህብረት ተፋቱ፣ ውጡ። እግዚአብሔር ወደ እውነት ያድርሳችሁ። ከባቢሎን ውጡ ይላል የሰራዊት ጌታ እግዚአብሔር። ውጡ ከባቢሎን፣ ውጡ ከባቢሎን። መንፈሳዊ የሚመስል ግን ያልሆነ
ከእውነትና ከትክክለኛ የእግዚአብሔር ሐሳብ የተፋታ የእግዚአብሔር ቃል የቀለለበት ሌላ መልክ እየተፈጠረ ከመጣበት ጉባኤ እግዚአብሔር ውጡ ይላቸዋል። እዛው ቁጥር 17 ምዕራፍ 17 ቁጥር 15 ላይ አለኝም ጋለሞታይቱ የተቀመጠችባቸው ያየሃቸው ውሆች ወገኖችና ብዙ ሰዎች አሕዛቦች ቋንቋዎች ናቸው። እሷ ያልተቀመጠችበት ቦታ የለም። ጋለሞታይቱ ጋለሞታ ማለት ከእግዚአብሔር ሐሳብ የተፋታ ማለት ነው። ግልሙትናን የሚያክል በሰው ሕይወት በተራ ሰው ሕይወት ውስጥ በምድራዊ ሰው ሕይወት ውስጥ እንደ ግልሙትና የሚያክል ምቹ ነገር የለም። ኃላፊነት የጎደለው ነው ግልሙትና። ኃላፊነት የጎደለው ግልሙትና ነው። እንደ ዝሙት ቀላል ነገር የለም። ኃላፊነት የሌለበት ነገር ስለሆነ፣ ተጠያቂነት የሌለበት ስለሆነ ተጠያቂነት ኃላፊነት ከሌለበት ህብረት ውጣ። ባቢሎን ነው እሱ። ባቢሎን ያደረችበት፣ ባቢሎን ያለችበት፣ ባቢሎን የሆነ ጉባኤ ነው። ባቢሎን ምስጢር ነው ያለ ለዚህ ነው። ከእግዚአብሔር ሐሳብ የተፋታ ጉባኤ ማለት ነው። አጠገባችሁ ያለውን ሰው ከባቢሎን ውጣ በሉት። እስቲ ነካ አድርጉት። እስቲ በሉት፣ እንደዚህ ከኔ ጋር በሉት። ሰምተኸኛል በሉት። እያያችሁት ከባቢሎን ውጣ። ሰምተኸኛል በሉት። ከባቢሎን ውጣ። አንዳንድ ሰዎች ያደግኩበት፣ የኖርኩበት፣ የተቀበርኩበት፣ ትብት ያለበት ባቢሎን ከሆነ ውጣ። አይሮን ኬር እኔ ስለሱ አያገባኝም። ለዚህ ነው እግዚአብሔር ልኮኛል። የምናገረውን ነገር ለመናገር ስጋትም ፍርሃትም የለኝም። ውጡ ብያለሁ። እግዚአብሔርን ከማይመስል የእግዚአብሔር ነገር ከሌለበት ጉባኤ ውጡ። እግዚአብሔርን ከማያከብር ውጡ። ይመስለኛል እያላችሁ አትተርጉሙ። እንዲህ ለማለት መስሎኝ ነው፣ እንደዚህ እግዚአብሔር እንዲህ እየሰራ ነው አትብሉ። ባቢሎን በብዙ ሕዝቦች ወገኖችና ጉባኤዎች የተቀመጠ መንፈስና አሰራር ነው። የባቢሎን መንፈስ አሁን ገብቶኛል የምትሉ እግዚአብሔርን በጭብጨባ እናመሰግናለን። እግዚአብሔር ይመስገን። የሚቀጥሉት ቀናት በጣም በትልቅ ጥንቃቄ፣ የሚቀጥለው ሳምንት እጅግ በጣም በትልቅ ጥንቃቄ ይህንን የባቢሎን ነገር በጣም ዲቴል በጣም ዝርዝር እንሄዳለን። እቺ ያነሳኋት የባቢሎን የመጀመሪያ ትርጉም ናት። ቀጣይ በጣም የከበረና የከበደ ትርጉሞች አሉት። ግን ዛሬ አንድ ነገር ይዘን ወጥተናል። ባቢሎን ከእግዚአብሔር ሐሳብ የተፋታ ጉባኤ ላይ የሚሰራ መንፈስ ነው። ከእግዚአብሔር ቃል የተፋታ ጉባኤ ላይ የሚሰራ መንፈስ ነው። ጉባኤው ሊዘምር ይችላል፣ ሊጸልይ ይችላል፣ ሌላም ስርዓቶች ሊከናወኑ ይችላሉ። ነገር ግን ከእግዚአብሔር ቃል የተፋታ እግዚአብሔርን መምሰልና መፍራት ያላስተማረ ትውልድን ወደ እግዚአብሔር የማያስጠጋ ከሆነ የባቢሎን ጉባኤ ነው። እግዚአብሔር እንደዚህ ይላል፣ ከባቢሎን ውጡ። በደንብ ጨብጡትና አጠገባችሁ ያለውን ሰው ቆማችሁ፣ እግሮቻችሁ ቆማችሁ፣ it's very prophetical word ስለሆነ ፕሮፌቲካል ስለሆነ ትንቢታዊ ስለሆነ በማስተዋል ሆነን ከባቢሎን ውጡ።
ይሄ ድምፅ ወደ ጆሮአችሁ የፈሰሰ ሰዎች፣ ዛሬ በዚህ አጋጣሚ የሰማችሁ ሰዎች እናንተ ትልቅ እግዚአብሔርን የማግኘት እድል የሆነላችሁ ናችሁ። አስተውሉ። እግዚአብሔር ሊታደጋችሁ ወደ ልጁም የፍቅር መንግሥት ሊያፈልሳችሁ በክብር ደምቃችሁ በርታችሁ ወደምታበሩበት ተራራ ሊስባችሁ የእግዚአብሔር በጎ ፈቃድ ሆኗል። ከማይለውጥና ከማይለወጥ ሥርዓት ውስጥ አምልጡ። በሕይወታችሁ ምንም አይነት ተጽዕኖ ከማያወጣ ድግግሞሽ ተፋቱ። እግዚአብሔር ከባቢሎን ውጡ ይላችኋል።